አሳድ አለው። ኦኬ፣ ሰምተዋል ጥያቄን? ያ ሰምቼዋለሁ። ጥያቄው ግን እኔ እንግዲህ ጀስ ኦፎይን በዛን ላድንቅ ብዬ ነው የመጣው። ለምን መሰለ እኔ በጣም የሚያስተምሩኝ የነበሩ ኡስታዞች በዚህ ሰዓት ሃይባይ ማለት እምቢ አሉኝ። ተከራከሩ ምናምን ስላቸው እምቢ አሉኝ እና ትዳሬ ላይ በጣም ማጥፎ ሁኔታ ደርሷል በዚህ ሰዓት። ምክንያቱም ሚስቴ ሰለምቴ ናት እና ከዚህ የመጣሽ የወሰደች ጥያቄዎች እንዴ በቃ ከአቅም በላይ ጥያቄዎች እየጠየቀችኝ፣ እኔ ደግሞ ኡስታዞችን አነጋግሬያቸው ሂዱበት ስላቸው ምንም ሊሰሙኝ አልቻሉም እና ጀስ አፕሪሼት ለማድረግ ነውና ያው ትዳሬን በትነዋል። ደስ ይበል ለማለት ነው። አዎ ትዳሬን በትነዋል። ኦፍኮርስ ደስ ይበል። አላህ ግን የእጅ ይሰጣል። አያስቅም። ይሄ የልቤ ነው የምነግርህ። ሶሪ በጣም ሶሪ። እንዲያውም ብትችል በአላህ ይህን ነገር አቋርጥ። አንተ ከፈለክ ክርስትናን ነው የምታምነው፣ ክርስትናንን አስተምር፣ ቁርአንን እስልምናን ተወን። ሶሪ በጣም ግን ፕሊዝ አንዳንድ ሶሪ በጣም እንደዚህ አፕን በማድረጉ አዝናለሁ አሳድ። በእኔ ምክንያት እንደዚህ ትዳር ከተበተነ በጣም ሶሪ አዝናለሁ። ግን እውነት ለመናገር እስልምናና ክርስትና አብረው መኖር ይችላሉ። በፍቅር በሰላም መኖር ይችላሉ። በትዳር ሳይሆን በትዳር ግን አብረው መኖር አይችሉም። አንተ ይፈቀድልሃል፣ ሱራ 5:6 አካባቢ ላይ አንተ ይፈቀድልሃል። ለእሷ ግን ቀጥታ ከክርስትና ያስወጣታል። ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 10 ከቁጥር 37 አካባቢ ጀምሮ የነገረን የሚወደን ቢኖር ራሱን እንኳን ይካድ ነው የሚለው አይደለም። ቤተሰቡን ራሱን እንኳን ይካድ፣ መስቀሉን ተሸክሞ ይከተለኝ። ምንም መከራ ቢመጣበት ሚስት፣ ልጅ፣ እናት፣ አባት ወዘተ ሁሉን ትቶ ክርስቶስን እንዲከተሉ መጽሐፍ ቅዱስ ያዛል። ስለዚህ ግዴታዋ ነው፣ እሷ ህይወትን መምረጥ ግዴታዋ ስለሆነ ነው። ምድራዊ ደስታ ትዳር ከማይመስል ጋር ህብረት በብሉይ ኪዳን አጥብቆ ከሚቃወማቸው እስራኤሎች ዘሞቱ ከሚላቸው አንዱ ከሌሎች ጣዖት አምላኪዎች ጋር እንደዚህ ወይም ደግሞ ከጎረቤት እንትኖች ጋር የቃል ኪዳኑ ህዝቦች ከነኛ ጋር ሲጋቡ እግዚአብሔር መዓት ያመጣባቸው ይቀጣቸው ነበረ። በአዲስ ኪዳን ደግሞ አይ ቲንክ ሁለተኛ ቆሮንቶስ ላይ ምዕራፍ 6 አካባቢ ላይ ቁጥር 13 14 እንደዚህ ብርሃን ከጨለማ ምንም ህብረት እንደሌለው፣ ሚያምን ከማያምን ጋር ምንም ህብረት እንደሌለው፣ ምንም መጋጠም እንደሌለው ይናገራል። በብሉይ ኪዳን ግን በጣም ስትሪክት ነው። ይሄ በጣም ስትሪክት ነው። ስለዚህ ግዴታዋ ስለሆነ ነው። እሷ ጸሎት አደርግልሃለሁ ሜይ ቢ ታርቃችሁ ሳትለያዩ በሰላም እንድኖሩ which አንተ ወደ ክርስትናው መተህ ማለት ነው። እንዴ እኔ ወደ ክርስትና መምጣት ከፈለክማ እስኪ ኢየሱስ ራሱ እኔ ፈጣሪ ነኝ ያለን እንኳን ብታመጣ ኦኬ አትሊስት እቀበል ነበር። የለም እኮ ተው እንጂ ኢየሱስ ራሱ አላህን ነው የሚያምነው። ችግር የለውም። አሁን አላህ የሚባለው ራሱ ለመኖሩ ምንም ዋስትና የለም። አላህ የሚባል የለም። መሐመድ ነው የፈጠረው። ዋናው ነገር ጥያቄዎች ካሉ ኮንታክት አድርገኝ፣ አካን ሰፖርት ዩ። ከዛ በዘለለ ግን ያው ቂም እንዳትይዝብኝ። እንግዲህ ትዳሬ በአንተ ተበትኗል ብለህ ቂም እንዳትይዝብኝ። የዛሬውን ቶፒክ ሰምተዋል። መጽሐፍ ቅዱስ አልተበረዘም ይላል፣ ቁርአን የሚል ነው። ቁርአን መጽሐፍ ቅዱስን የሚያረጋግጥ ከሆነ ክርስቶስ ስለራሱ የተናገራቸው ማጽደቅ አለባችሁ ማለት ነው። ምክንያቱም ክርስቶስ ስለራሱ የተናገራቸው አለ። እሱ ህይወት የዘላለምን ህይወት የሚሰጠው እሱ እንደሆነ፣ በቁርአንህ መሰረት ደግሞ የዘላለምን ህይወት የሚሰጠው አላህ ብቻ ነው። ለፍርድ የሚመጣው ክርስቶስ እንደሆነ፣ ከደመና ጋር ለፍርድ የሚመጣው ክርስቶስ እንደሆነ ተናግሯል። በቁርአንህ ላይ ደግሞ ማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ ማለት ነው። በቁርአንህ ላይ ደግሞ ሱራ 2 210 ላይ በደመና የሚመጣው አላህ እንደሆነ ይናገራል።
በመጽሐፍ ቅዱስ ላይ ደግሞ ክርስቶስ ኃጢአትን ይቅር እንደሚል ማርቆስ ወንጌል ምዕራፍ 2 ቁጥር 3 እስከ 5፣ ማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 1 እስከ 8 ኃጢአትን ይቅር የሚል እንደሆነ ክርስቶስ ይናገራል። ኃጢአትን ይቅር የሚለው ደግሞ በቁርአን ላይ አሊ ኢምራን 135 ላይ አላህ ብቻ እንደሆነ ይናገራል። ስለዚህ በግልጽ በክርስቶስ የተናገራቸውን አላህ ወስዶ እኔ ነኝ ማደርጋቸው ብሏል። ከዛ ደግሞ ኖ መጽሐፍ ቅዱስ አልተበረዘም ብሏል። ስለዚህ እንዴት ታስማማዋለህ? እንጃ ይሄ እንኳን እኔ ኡስታዞቹ ራሱ ይመልሱታል ብለን እኔ እውቅና የለኝም። ቢሆንስ ያው ኡስታዞችም ጠይቄ የሚመልስልኝ አጥቻለሁ። ሚስቴ ራሱ በዚህ ምክንያት ነው እየተጣላን ያለ ነው። ወልዳችኋል? አቤት ወልዳችኋል? አዎ 2 ልጆች አሉ። እንግዲህ እግዚአብሔር እርዳችሁ። ጸሎት አድርግልሃለሁ። ሜቢ ኮንታክት አድርገኝ፣ በውስጥ ጻፍልኝ። እሺ እጽፍልሃለሁ። አመሰግናለሁ። እሺ ኦኬ። ሙሐመድ ወይንም ደግሞ አርድል ሙሐመድ እንኳን ይለፈኝ እስኪ ልስማችሁ። ኦኬ አርድል አበሻ እንዳንተ ያለ ከድር እኔ አንተን እኮ አቂዳ ማወቅ አልቻልኩም። ቆይ ሰለፊ ሱፊ ነህ ወይንስ አባሽ ነህ ወይንስ ዋብያ? ዋብያ አይደለም። አክቹአሊ ዋብያ አይደለም። ምንድን ነው ዋብያ? ምንድን ነው? የትኛው መሐመድ አብደል ዋብ ተከታይ አይደለም። እሱን አውቃለሁ። አልከተለውም። ማንን ነው የምትከተለው? ምን ተከታይ ነህ? የአንተ ምንድን ነው አቂዳ? እኔ አባሽ ነህ? እኔ ቁርአኑን ብቻ ነበር የሚከተለው። እኔ ማንን ሰለፍ የትኛው አልከተልም። ሐዲስ የሚያምነው አለ የማላምነው አለ። ደኢፍና ሰይስ ማምነውና ማላምነው ስትል አሁን ቁርአን ብቻ ከሆነ የምትከተለው ሶላትን ራሱ በምን አውቀህ ነው የምትሰግደው? ስንት ሩኩ እንዳለው ስንት ነው ሩኩ ያለው ሰላት በምን አውቀህ ትሰግዳለህ? እሱ ሩኩ ስንት ስትል አሁን ዙር ላይ ይለያል፣ አስር ላይ፣ መግሪብ፣ ሻይ፣ ሱቢ ይለያል እኮ እያንዳንዱ። እሺ መግሪብ ላይ ተጠቅሷል ስንት እንደሆነ? መግሪብ ላይ 3 ነው። 3 ሩኩ በምን ታውቃለህ? በሐዲስ በሚያምነው ሐዲስ እሱ ትክክል መሆኑን አዲሱ በምን ታውቃለህ? ሳሂህ ስለሆነ ትክክል። ኦኬ፣ ስለዚህ ሳሂህ የሆኑ ሐዲሶችን በሙሉ ትቀበላለህ ማለት ነው? ሳሂህ የሆነ ሁሉንም ትቀበላለህ? ሳሂህ የሆኑትን? ስለዚህ እንደዛ ከሆነ ሐዲስ ትቀበላለህ፣ ከሌሎቹ አትለይም። ሌሎቹም እኮ ዳኢፍ ከሆነ አይቀበሉም። አይ ሳሂህ ሆኖ ማለት ነው። ሰነድ የሌለው አለ እኮ ሰነድ የሌለው ማለት ነው። ሰነድ ከሌለው አይደለም። እኔስ ብቻ እሺ፣ በአላህ አቂዳ ጉዳይ ላይ በአላህ ላይ ያለ እይታ ምንድን ነው? እኔ አላህ አካል የለውም ብዬ ነው የማምነው። እኔ መንፈስ ነው ብዬ። ከአባሾቹ የምትለየው ከአባሾቹ ተመሳሳይ ነው አቂዳ እንትን ምን ሞጁዱን ቢላ መካ ከሚሉት ነህ ወይንስ? ያለ ቦታ ይኖራል። ኦኬ የሆነ ምን ላይ ነው ብቻ የተለየ አቋም ያለ መስሎኛል። የሆነ ሰዓት ሁሉም ቦታ ነው የሚገኘው ብሎ ነበር። አንተ ትመስለኛለህ ባልሳሳት። እኔ ብላ መካን የሚለውን ይቀበላለሁ። ያለ ቦታ ይኖራል የሚለው በሁሉም ቦታ የሚለውስ አላህ አርሽ ላይ ነው አለ ካልክ እኮ አርሽ ሳይፈጠር በፊት የለም እያልክ እኮ ነው። ኦኬ ለማንኛውም እሺ እንመለስና ወደዚህ አሁን አንተ እይታ ምንድን ነው? እሱ በተውራትና ኢንጂልና ያሉት ብለህ ነው የምታምነው? እሺ አስቸገርከን እኮ አንተ ደግሞ ለውይይት አልመቻልከን።
አይ እንዴት ተመስቆል የሚለውንም አልቀበልም ስላላየሁት ተበርዟል ብለህ አታምንም? አለም ብለህ ምንድነው እሱ ታዲያ የምታምነው? ኢንጂልና ተውራት የት ነው ያለው? እሺ እኔ እሱን የማውቀው ጉዳይ አላውቀውም። አስቸጋሪ ያደርገዋል እሱን። ስለዚህ ተውራትና ኢንጂል ባለቤቶችን ማወቅ እኮ ግዴታ ነው። እስልምና የነቢያት ሃይማኖት ነው ብለህ የምታምን ከሆነ ወይንም ደግሞ አራቱን እንደወረደ ማመን ነው እሱ። ዝም ብለህ እንደወረደ ማመን መጽሐፉ ምን እንደሚል ካላመንክ መጽሐፉን ካላየኸው ካላወቀው አስቸጋሪ ያደርገዋል። ኤኒዌይስ እስቲ አገሬ ፊዳከ አቢ ኦሚ አብዱ ሰላም ነው? ያ ይሰማል? ይሰማል። አዎ አልሐምዱሊላህ ሰላም ነው። አንተ እምነት ክርስትና ነው? ያ ለጊዜው እሱን ያዘውና ተውራት አይምን ኢንጂል ተበርዟል ብለህ ታምናለህ? እሺ እሱን ታምናለህ ወይ ሳይሆን የአንተን እምነት ሲያስረዳኝና ተቀባይነት ካለው ያው እዚህ ጋር ሰው ፊት ሲነገረኝና ያው የሚቀበል ከሆነ እሱን ልቀበለኝ። አንተ ከስለሱ እያወራን እኮ ነው። ኢንጂል የኔ መጽሐፍ ትክክል ነው ወይንስ ስህተት ነው ብለህ ነው የምታምነው? እኮ ይሄን ትክክል ነው ወይንስ ስህተት ነው ብለህ ነው የምታምነው? እሱን እንዳትጠይቀኝ። አንተ እምነትህን አስረዳኝና ልቀበል። የአንተን እምነት የአንተን ፈጣሪ አስረዳኝና አንተ የምታምንበትን ፈጣሪ እኮ እየጠየቅኩህ እኮ ነው። የኔ መጽሐፍ ትክክል ነው ብለህ ታምናለህ ወይ? ትክክል ነው ብለህ ነው የምታምነው? ካመንኩ ለምን እመጣለሁ አንተ ጋር? ካስረዳኸኝ ልክ እንዴት አምናለሁ? ካስረዳኸኝ ነው ማምነው። እንዴት አሁን ማምነው እኮ እንድታምን ደግሞ እምነትህ ያዘሃል እያልኩ ነው። እኔ ደግሞ እያልኩ ያለሁት የአንተ መጽሐፍ እኔ ጋር ገና ሳትመጣ የአንተ መጽሐፍ እዛው ሆነህ ማለት ነው የኔ መጽሐፍ ትክክል እንደሆነ ይነግርሃል እያልኩ ነው። የኔ መጽሐፍ ትክክል እንደሆነ ይመሰክራል። እንዴት ታደርገዋለህ? ለምሳሌ እኔ አይደለም ስለ ቁርአን ምናምን ላላቅ እችላለሁ፣ ወይም ደግሞ የሆነ አዲሶችን ምናምን እኔ ላላቅ እችላለሁ፣ ምንም ነገር ማለት ነው። ነገር ግን አንድ ጥቅስ ያንተ እምነት ያለህበትን ፈጣሪ እንዴት እንደምታምን ያንተን ፈጣሪ ካዛ እኮ አንድ ጥቅስ እንኳን ሎክ ኢንጂል ተበርዟል የሚል አንድ ጥቅስ እንኳን በቁርአን ውስጥ አለመኖሩ ምን ይጠቁምሃል? በመጽሐፉ እመን በኢንጂል ይልሃል። በሱ ስሩበት ይለናል። በሱ ፍረዱበት ይለናል። አሁን እኛ በያዝነው መጽሐፍ ስናምን በያዝነው መጽሐፍ ስንፈርድ ይህንን እንድንፈርድ እንድንመራበት የአንተ መጽሐፍ ያዘናል። እኛ ካልፈረዳችሁ በያዛችሁት መጽሐፍ ስህተተኛ ናችሁ ይለናል። ስንፈርድ ደግሞ የእናንተ መጽሐፍ ከኛ መጽሐፍ ጋር ይለያያል። ውስጡ ያሉት ይለያያሉ። ካልፈረዳችሁበት ትጠየቃላችሁ፣ ካልሰራችሁበት ገሃነም ከታችኋለሁ ይለናል። የእኛ መጽሐፍ አለ የሚለው የእናንተ መጽሐፍ ስለኛ ማለት ነው። ስለዚህ መስራት አለብን፣ መፍረድ አለብን አለ ያለው ገብቷል። ለምሳሌ የአንተ መጽሐፍ ማለት ነው የአንተ መጽሐፍ እኔ ፈጣሪ ነኝ የሚልበት ቦታ ካለ ወይንም ደግሞ እኔን አምልኩኝ የሚለው ፈጣሪ አንተ የምታምነው ፈጣሪ እዚህ ጋር ነው ብለህ አሳየኝና ያኔ እኔ አንተን ልቀበል ያንተን መልክ ልቀበልስ። አሁን ቶፒኩ ላይ ገባ። ቅድሚያ እኔ ፈጣሪ ነኝ ደምሳሽ ስላለ ተከተለዋለህ። ፈርዖን ቁርአን ላይ እኔ ፈጣሪ ነኝ ብሏል። ስለዚህ ታምነዋለህ ፈርዖን ማለት ነው ሲላል ሳይሆን ፈጣሪ ፈጣሪነቱ ነው መናገር አለበት። ያ ፈርዖን ፈጣሪ ነኝ ስላለ ፈጣሪ ነው ማለት አይደለም። ስለዚህ አንድ አካል አንዱ ተነስቶ ፈጣሪ ነው ስላለ ፈጣሪ ብሏል ስላለም ነው ማለት አይደለም። አዳም ምክንያቱም ፈጣሪነት የሚረጋገጠው ነው ከሌ እንደዚህ አይደለም ደግሞ አንተ ታስረዳኛለህ። አዳም እኮ እያወራን እኮ ነው። ስለዚህ እያወራን ያለነው ስለ መጽሐፉ ነው። ቅድሚያ ያንን መጽሐፍ የሚገኘው ፈጣሪ ነኝ ያለም አላለም መጽሐፍ ውስጥ ነው የሚገኘው አይደለ? አይደለ? ማሳይ ከመጽሐፍ ውስጥ ነው አይደለ? ስለዚህ መተማመን አለብን። ቅድሚያ መተማመን አለብን። መጽሐፉ ላይ መተማመን አለብን። ሰንበዲ መጽሐፍ ጽፎ ኡንጁ የሚባል እኔ ፈጣሪ ነኝ ብሏል ብሎ ቢልህ ኡንጁን ልትከተል አትችልም። እዛ ጋር ደግሞ ቡንጁ ተነስቶ ፈጣሪ እኔ ቡንጁ ፈጣሪ ነኝ ፈጥሬያችኋለሁ
የሚል መጽሐፍ ጽፎ ብታነብ እኔ ቡንጁ ፈጣሪያችሁ ነኝ ፈጥሬያችኋለሁ የሚል ብታነብ ፈጣሪ ነው ማለት አይደለም። ምክንያቱም ማለት ቃሉን ብሎታል። ነገር ግን ምን መሆን አለበት? መጽሐፉ መረጋገጥ መቻል አለበት። ኦተንቲክ ነው አይደለም የሚለው መረጋገጥ አለበት። ስለዚህ አሁን ምንድነው እያወራን ያለ ነው? እኔ የምጠቅስልህ መጽሐፍ ታማኝ መሆኑን ኮንፊርም አድርግ። ቅድሚያ አንተ የምትጠቅሰው መጽሐፍ ጋር የእኔ መጽሐፍ እንዴት ነው የሚለውን እንለይ እያልኩህ ነው። ያግኝተኛል። እኔ ቁርአንን ስለማላውቀው እዚህ ጋር እንለይ ምናምን ብለህ እንትን ልትለኝ ሳይሆን ማለት ነው። ቀጥሉ በቃ። ያው አንተ ምንም ብለህ ልታስረዳኝ እኮ ትችላለህ። ቀላል ጥያቄ ነው የጠየቀህ። የፈጣሪ እውነተኛነት የሚረጋገጠው በመጽሐፍት ነው አይደል? መጀመሪያ እሱን ታምናለህ። ያው መጽሐፍን አመንኩ ማለት ያንተን ፈጣሪ እኮ አመንኩ ማለት ነው። ስታስረዳኝ ነው መጽሐፍን ላምን የምችለው እንጂ ሳላውቀው እንዴት አምነዋለሁ መጽሐፉን እኮ። በእሱን መጀመሪያ ከዛ በፊት እውነተኛነቱን ማረጋገጥ አንዴ። ስለዚህ እውነተኛ ነው ብለህ መጀመሪያ ማመን አለብህ ነው መጽሐፉ። ለምሳሌ ኢንጂል ለክርስቲያኖች የተሰጠ መጽሐፍ እንደሆነ እንዲሁም ደግሞ ተውራት ለአይሁዶች የተሰጠ መጽሐፍ እንደሆነ በግልጽ ይናገራል ቁርአን። ስለዚህ ያ ለክርስቲያኖች የተሰጠው ኢንጂል እውነተኛ ነው፣ በሱ ተጠቀሙበት፣ በሱ እመኑ፣ በሱ ተገልገሉበት ብሎ ይናገራል። ስለዚህ የክርስቲያኖች መጽሐፍ ቅዱስ ማለት ነው እውነተኛ እንደሆነ ቁርአን ራሱ መስክሯል ማለት ነው። ስለዚህ ያንን ቁርአን የመሰከረውን አንተ ትቀበላለህ አይደል? ቁርአን የቱ ጋር ነው መሰከረው? ክርስቲያኑ ብሎ የሚያዝ ቁርአን አለ እንዴ? አይ ለክርስቲያኖች የተሰጠው መጽሐፍ እሱ እውነተኛ ነው በሱ ፍረዱ ብሎ ይናገራል። ቁርአን እንዲያውም የመጣው እሱ እውነተኛ እንደሆነ ሊያረጋግጥ ነው። ኦኬ እሱን አታውቅም? ቁርአን እሱ እውነተኛ መሆኑን ሊያረጋግጥ ሲሆን በአላህ ማመን አንድ ፈጣሪ መኖሩን ሊያረጋግጥ ነው የመጣው እንጂ ያን ሊያረጋግጥ አልመጣም። እሱን የምታረጋግጠው እንዴት እንደሆነ ታውቃለህ አብዱ? መጀመሪያ ቁርአን የተናገረው ስለ መጽሐፍ ቅዱስ አለ። ያ መጽሐፍ ቅዱስ እውነተኛ ከሆነ ቁርአን ደግሞ የራሱ ይዞት የመጣው የፈጣሪ ሐሳብ ያለ። ስለዚህ ያንን መጀመሪያ ያረጋግጠዋለሁ ብሎ የተናገረው መጽሐፍ እዛ ሄደት እውነተኛነቱን ቼክ ማድረግ አለብህ ማለት ነው፣ በቁርአን ውስጥ የተጠቀሰውን አምላክ እውነተኛነቱን ለማረጋገጥ። ስለዚህ ወዴት ሪፈር ያደርጋል ማለት ነው? ወደ ኢንጂል ወይም ደግሞ ወደ ተውራት መሄድ አለብህ ማለት ነው። አለበለዛ ቁርአን ላይ ያለው ፈጣሪ ሌላ ከሆነ የተለየ ከሆነ ወይም ደግሞ ከመጽሐፍ ቅዱሱ ተቃራኒ ከሆነ ኢንጂል እውነተኛ ይሆንና ቁርአን ሐሰተኛ ይሆናል ማለት ነው። ስለዚህ ማን እንድትቀበል ያደርጋል? መጀመሪያ የተጻፈውን መጽሐፍ ማለትም ለክርስቲያኖች የተሰጠው እሱ እውነተኛ መምሪያ ወይም ብርሃን አድርጌ አወረድኩት ብሎ ስለሚናገር ማለት ነው፣ ለክርስቲያኖች የተሰጠው መጽሐፍ። ስለዚህ ወደዛ ሪፈር ያደርጋል ቁርአን ስለ መጽሐፍ ቅዱስ ምን ብሎ ነው የሚናገረው? ኦኬ ለምሳሌ ስለ ኢንጂል ምን ብሎ ይናገራል መሰለ? አንድ ላሳያ፣ አንድ ጥቅስ። ኦኬ ለምሳሌ ሱራ 5:47 ላይ እንደዚህ ብሎ ይናገራል። ኦኬ እሺ፣ የኢንጂል ባለቤቶች በውስጡ አላህ ባወረደው ሕግ ይፍረዱ ይላል። ስለዚህ አላህ ባወረደው ሕግ ማለት አላህ ሕጉን በኢንጂል ውስጥ አውርዷል። ያ ሕጉ እውነተኛ ስለሆነ በዛ ሕግ ይፍረዱ ብሎ ይናገራል። አላህ ባወረደ እንዲያው ምን ብሎ ይገስጻቸዋል እዚህ ጋር? አላህን ባወረደው የማይፈርድ ሰው እነዚህ አመፀኞች እነርሱ ናቸው ብሎ ይናገራል። ስለዚህ እነዚህ የኢንጂል ባለቤቶች እነማን ናቸው ማለት ነው? ክርስቲያኖች። ያ መጽሐፍ ወይም ደግሞ ቁርአን ከመሰጠቱ በፊት የነበሩ የመጽሐፉ ባለቤቶች እነዚህ የኢንጂል ባለቤቶች ክርስቲያኖች ናቸው። በዚህ መጽሐፍ እንዲፈርዱ፣ በዚህ መጽሐፍ እንዲተዳደሩ፣ እናንተም ደግሞ በዚህ መጽሐፍ ማመን እንዳለባችሁ ይናገራል። እዚህ ላይ ሜቢ ሐሳብ ካለ ይሰማል አብዱ? ይሰማኛል ግን አልገባኝም። ግልጽ አይደለም። ስለ ከቁርአን አጀምርልኝ ነገሩን ማለት ነው። መጽሐፍ ቅዱስ ገብተህ ያንተ ፈጣሪ ነኝ ብሎ ያ እንትን ያዘዘበትን ተገዙኝ ብሎ ያ እንትን ያለበትን ቦታ አሳይኝና በዛ እናውራ እንጂ ቁርአን ውስጥ ገብተህ አታሳይኝ ይሄን ነገር ማለት ነው። ኦኬ እሺ፣ እዚህ ላይ ሐሳቡን ነካ እናድርገውና ከዛ በኋላ ወደ አንተ ጥያቄ እንመለሳለን። መጀመሪያ እዚህ ላይ ፎከስ እናድርግ ነው። እሺ የፈለከው ሐሳብ ነገር ግን እኔ ስለአንተ እምነት አስረዳኝ፣ ስለኔ እምነት አታስረዳኝ፣ ችግር የለውም። ያ መጀመሪያ ስለ ፈጣሪ ሳቤ የሚገኘው ከመጽሐፍ ነው፣ ከመጽሐፍቶች ነው።
ለዛ ነው መጀመሪያ መጽሐፍቶቹን ነው መነጋገር ያለብን በሚለው ነው። መጽሐፍቶች ከቁርአን አታሳይኝ፣ ከአንተ መጽሐፍ አሳይኝና አንተ ልታምነውን እንትን አሳይኝ። እሺ አንተ እኔ የሚል ምንድነው መሰለኝ ኢላሂ አንተ ቀጥል። ልታምነውን ፈጣሪ ያስረዳኝ፣ ከዛ ደግሞ እናወራለን እንጂ ከቁርአን ጀምረህ እንዳትል ችግር የለውም። እሺ ችግር የለውም ትቀጥላለህ። አንድ ጊዜ ሌላ ሰው ይቀጥልና ወደ አንተ እንመለሳለን። ጥያቄ እንቀበላለን። ኢላሂ ሰነፍ ያለው ኦኬ ኢላሂ ያለ ኢላሂ አገሬ ምናምን የሚል አካውንት ያለውም አለ። ፊዳከ አውሩ ሰላም ጀማዓው፣ እስኪ ሰላም ናችሁ? እንዴት ናችሁ? ሰላም ሰላም የገባሁት እኮ ሰላም እንዴት ናችሁ? እስኪ አንድ ጥያቄ ነበረኝና አልመለስልኝ ስላሉ ምናልባት የምታውቀው መረጃ ካለ አንተም እንድትል ስለ ቁርአንና ስለ አላህ ስለ ጅብሪል እስኪ የምታውቀው ነገር ካለ አንድ ቀን ወይንም በመቼ ሰዓት አሁን እንትን እንዳትሉ። በቁርአን ምን ጅብሪል እንዴት ብሎ እንደተቀበለው ከአላህ Subhanahu Wa Ta'ala አይታወቅም። እሱ አይታወቅም። በአካል ሂዶ አላህ ጋር ተገናኝቶ ነው ወይንስ ኡስታዞችን ብጠይቃቸው መልስ አላገኘሁም እና ምናልባት የምታውቀው ኢንፎርሜሽን ካለ የምታውቁ ሙስሊሙን ካሉ እስኪ አስረዱኝ። እስኪ ሌላዎቹ እያስወጡኝ ነው። እንግዲህ ቅርቢቱ ሰማይ ያወረደው ከዛ በኋላ አላህ ደግሞ እንትና ወደ ቅርቢቱ ሰማይ ያወረደው ከዛ ወዲያ ወደ 23 ዓመት ያህል ጅብሪል ወደ ምድር አመላለሰው የሚል አለ። ቅርቢቱ ሰማይ ጋር ድረስ አወረደው ከዛ በኋላ አመላለሰው የሚል የለም፣ ሽታውም የለም። እንደዛ ይታመናል። በሌሊቱል ቀድርን ታውቃለህ? ሌሊቱል ቀድር ላይ እዛ ድረስ ቅርቢቱ ሰማይ ጋር አወረደው። ከዛ በኋላ ከዛ ወደ ታች ደግሞ ጅብሪል እንትኑ እየቀነሰ ያመጣል ማለት እየበጠነ እንትን እያለ ከዛች ላይ ያመጣል። በምንድን ነው ያወረደ? የተጻፈ ነው ቅርቢቱ ሰማይ ድረስ ያመጣው ወይንም ምንድን ነው ያመጣው? እሺ ጅብሪል እስከዛ ይዞት ከዛ ድረስ እንዴት ብሎ አመጣው? ወደ ሰማይ ድረስ እንዴት ብሎ አላህ አወረደው? እሱን አናውቅም። ሁለተኛ ስንተኛ ሰማይ ነው ያልከው? ቅርቢቱ ሰማይ ማለት አንደኛይቱ ሰማይ ናት። እንዴት ከሰባተኛ ሰማይ አንደኛ ሰማይ ድረስ መጣ? ቅርቢቱ ድረስ ማለት አርዲ ቅርቢቱ ሰማይ ድረስ ይሄ ቤተል ኢዛ የሚባለው ማለት ነው። ወይንም ሙስሊሞች ልክ ሳውዲ ካለው ካባ ትይዩ ወደ ላይ ሶስተኛው ሰማይ ላይ ወይንም ቅርቢቱ ሰማይ ላይ ሌላ ካባ አለ ብለው ያስባሉ ሙስሊሞች። እዛ ጋር ነው ወረደ ቁርአን ብሎ የሚያስቡትና እንዲያውም ፕሮሰሱ እንዴት ነው መሰለ መሐመድ፣ አላህ መጀመሪያ ሰሌዳ ላይ አስቀምጦት ነበር ይሄንን ቁርአን ላህል ማፉዝ የሚባለው ማለት ነው። ይሄ ጥብቁ ሰሌዳ ወይንም ኡማል ኪታብ ብለው ሙስሊሞች የሚሉት እዛ ሰሌዳ ላይ ነበር። ይሄ ያልተፈጠረው ያላህ ቃል እንግዲህ እንዴት ሆኖ ሰሌዳ ላይ እንደነበረም እግዚአብሔር ያውቅ። ይሄ ሰሌዳ ያልተፈጠረ ነው ሰሌዳው ወይንስ የተፈጠረ ነው የሚል ጥያቄ ያነሳል። ምክንያቱም የት ነበረ ቃሉ ታዲያ ሰሌዳው ከመፈጠሩ በፊት የሚል አለ። ለማንኛውም ከዚህ ሰሌዳ ላይ ነው ከዚህ ሰሌዳ ላይ ምንድነው ሁሉም ቃሉ እዚህ ሰሌዳ ላይ ነበር። ከዛ ቀጥታ በአንድ ሌሊት ለይለቱል ቀድር ላይ ቤተል ኢዛ የሚባለው ቦታ ላይ መጣ ይላል። እንዴት ነው የመጣው? ጅብሪል ነው ይዞት የመጣው፣ በራሱ ነው የመጣው። ብዙ ዲቴል የለም። አንዳንዶች ጅብሪል ላይ ያመጣው ይላሉ። ግን እንዴት ሆኖ ነው ይዞት የመጣው የሚባለው ነገር እሱ ላይ ማብራሪያ የለም። አላሁ አለም ነው መልሱ እሱ ላይ። ከዛ በኋላ ግን ከቤተል ኢዛ የሚባለው ቦታ ላይ እዛ ሌላ ሰሌዳ ይኑር አየር ላይ ይሁን ቃሉ እሱም አላሁ አለም ነው አይታወቅም። ከዛ ከቅርቢቱ ሰማይ ግን ለመሐመድ ደግሞ በረመዳን ቀን በሰኞ ቀን የመጀመሪያው መገለጥ ኢቅራ ቢስመ ረቢክም ነው እንደዚህ የሚለውን ይዞ እሱን ይዞ መጣ። ከዛ ለ23 ዓመት ከዛ ከቤተል ኢዛ እያመላለሰ ያመጣለት ነበር ነው የእስልምና አስተምህሮ። ግን ያው ይሄ ቤተ ኢዛ ዛዳ እዛስ ማን እንትን አለው? ማን አስቀመጥ? እዛ ሰሌዳ አለ ወይ ደብተር አለ ወይ አይታወቅም።
አይታወቅም። ሰሌዳውም ፍጡር ነው ወይንስ ምንድነው? እንዴት ብሎ ፍጡር ጋር ተገናኝቶ እንዴት የቁርአን የመጣበት መንገድ ለማወቅ ስለፈለኩ ነው። ይቅርታ እንትናችሁን እንትን አልኩባችሁ፣ ሰዓታችሁን እንዳልገልባችሁ። አሉ አንዳንድ ሐዲሶች አሉ በወርቅ የተለበጠ መጽሐፍ ነው ይዞ ሐዲሶችን እንትን ካሉ ሐዲሶችን ሸር አድርግልኝ የምትችላቸው ነገር ካሉ። ማፉዝና ቁርአን ምን አገናኝ? ማፉዝ እኮ አልወረደም። አይ እኮ ከላህ ማፉዝ ላይ ነው መጀመሪያ የነበረው። ከሱ ግን አይደለም። እኔ ጥያቄ አሁን ምሳሌ አላህ Subhanahu Wa Ta'ala ቁርአንን ፍጡራን ጋር ተገናኝቶ ነው ወይንስ በሌሊቱል ቀድር ምክንያት ነው? ያን ሌሊቱል ቀድር ደግሞ ገባ አላሁ አለም ነው መልሱ። እሱ አይታወቅም። አላሁ አለም ነው። እንዴት አድርጎ ነው ለጅብሪል የሰጠው? እንዴት ሆኖ ነው ከጥብቁ ሰሌዳ ላይ ይገኛሉ ሐዲሶቹ? ይሄ ተፍሲራቶች ላይ ታገኘዋለህ ሲያብራሩ እንዴት አወራረዱን እሺ አወራረዱን ተፍሲራቶች ላይ ታገኛለህ። ሱራ ስንት ነበረ? ወይ ይሄ ባንድ ስለማነሳባቸው ሙረጃት ነው የሚሰጡት። ሱራ 2 185 አሳልፈው ሱራ 2 185 ሱራ 17 105 እስከ 106 የነሱ ተፍሲር ተመልከታቸው። አሁን እፎ እየጠቀሰልህን ሱረቱል በቀራን እና ሱረቱል ኢስራን ተፍሲሮቹን ተመልከታቸው። እዛ ላይ አለ ይሄ ከላህ ማፉዝ እንዴት ወደ ቤተል ኢዛ እንደወረደ የሚያብራራበት ማለት ነው። ዲቴይሉን ግን አይነግርህም፣ ያው አይታወቅም። ሌላው አመሰግናለሁ። በፓራሹት ነው የሚልሃል ከታች። እሺ ሙሐመድ አንዴ ይቅርታ አድርግልኝና ማለት ነው ኡስታዞች አልመልስም ብሎ ነው ይሄን ጥያቄ። አዎ ስለዛ አይደለም። ስለ ቢላል ሀበሽ ጠይቄ ራሱ መልስ አላገኘሁም ትላለህ እንዴ? ምን መስጊድ ግባና ጠይቅ። መልስ አላገኘሁም አትበል፣ ታገኛለህ መልስ። ዝም ብለህ ታወራለህ እንዴ እዚህ ጋር? አንተ ልጠይቅ አትበለኝ። እኔ ቁርአን አልቀራሁም ኡስታዞች አልመለሰልህም አይደለም። አንተ ልጠይቅህ እሺ አይደለም አትበለኝ። እኔ ለምሳሌ ቁርአን ላልቀራ ኡስታዝ ላልሆን እችላለሁ። ነገር ግን ኡስታዞችን መስጊድ ገብተህ ጠይቀህ በፍጹም አልመልስልህም አይሉህም ይሄን ጥያቄ ማለት ነው። خلاص ከድር እነሳን መልስልኝ ያሉ ምናልባት የሚገኝበትን ቦታ ለማወቅ የመጣሁት ነው። አሁን አይመልሱም። መልስልኝ። እኔ እኮ አንተንም ጥያቄ ነው አዝም ያላችሁ እኮ እኔ ራሴ ያላወቅሁትን ነገር እንደዚህ ነው ብዬ ለምን መልስልሃለሁ? ኡስታዞች እንደሚመልሱልህ እኔ እርግጠኛ ነኝ። መላሴ ላይ ትቆማ ዛዳ አንተ ቤት አልመጣሁ ዛዳ መላሴ ላይ ለምን ትቆማለህ? እኔ ቤት እኮ አልመጣሁም። ነገር ግን የዋለውን ነገር አጠይቀው እኮ ጠየቅኩ ለማለት ነው። ምን አገባህ ነው ዛዳ አንተ ለአኔ ላይ እንትን የምትፎገለው ዛዳ አዛው እነሱ ጠየቅኩት እነሱ መልሰውልኛል። በቃ እውቀት ለማግኘት ነው የገባሁት እኮ ሙስሊም ነን አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ ረብል ዓለሚን ተወለ ታዲያ ይሄን ጥያቄ ጠይቀን ኡስታዝ አልመልስም አለ ይሄን ጥያቄ። አዎ እንኳን ስለዛ አይደለም ስለ ቢላል ሀበሽ እንኳን ስለ ቢላል ሀበሽ ጠይቄ አልተመለሰልኝም። አይ አስወጥቶኛል እሱም አስወጥቶኛል። ብሎክ ብሎኛል። እሱ አቅማ ብሎክ ብሎኛል። እናንተ ወጣዝጉ ብሎኬን አስፈታልኝ ልጠይቀው። በቃ እሺ መልስ ካገኘ እዚህ ጋር ጠይቅሽ። ጥሩ ነው። በቃ ለአንተ ጥሩ ነው። ጠይቅሽ። ጥሩ ነው። በቃ ለአንተ ጥሩ ነው። ታይሽበትም እንግዲህ ከየት እንደሚያወጡት መረጃዎችን ለማግኘት ነው። እሱ ምንም አያውቅምባ። በቃ ይቅርታ አድርግልኝ። ከተመለሰልህ ጠይቅ። እዚህ ጋር ትችላለህ አብዱ። እሱ ምንም አያውቅም እኮ እኔ የሚገኙበትን ቦታ ነው አይደለም እንዴ? እኔ ጠየቅኩት እኮ የሚገኙበትን ቦታ ነው። አንተ ምን በቃ ከተመለሰልህ ጠይቅ አልኩህ እኮ። ነገር ግን ዝም ብለህ እንደዚህ አልተመለሰልኝም ምናምን አትበል። ይመለስልሃል። ግባና ጠይቀው። እሱ ጋር እኔ ራሴ ሄጄ አንተ ሲገስ ይልክልሃለሁ። እሺ በውስጥ ላይ ጥያቄ መልስ ነገሩና እስቲ አብዱ እኔ ጋር አገናኘኝ እኮ አገናኛለሁ። ችግር የለውም። እሱ ጋር እኔ ራሴ ላይቭ ገብቼ ከዛ ገስ ይልክልሃለሁ። ከዛ ጠይቀዋለሁ። ተረት የሚያውቁት ነው የሚሸውደው እንጂ ምንም አያውቅም። ዝም በል እባክህ። ተረት አትበል። የምንም ተረት የለም። አንተ ራስህ ስምህን ቀይረህ መተህ እዚህ ጋር ታወራለህ እንዴ? ኧረ እባክህ እስቲ አንድ ጥያቄ አርካኑ እስላም ስንት ነው?
አርካኑ ኢስላም ስንት ነው? 5 ነው። አርካኑ ኢስላም ስንት ነው አትበላኝ። የሚያክሰው ሄደ ጠይቅ ያልኩህ እኮ ለዚህ ነው ገብቶሃል። ነገር ግን እዚህ ጋር ያልሆነ ነገር ስምን ቀይረህ መተህ ለማውራት ሞክር። እስቲ አንድ ጥያቄ የምጠይቀን ትመልሳለህ? እሺ በቃ የገባበት ቦታ ጠይቅና ይመለስልህ። ከዛ ደግሞ መልሰን አግኝተህ ትወጣለህ። ከዛ ደግሞ እኔ ለገባሁት ነገር እኔ ራሴ እጠይቃለሁ። ሄድና እሱ ጋር ተማሪ ሄደ ተረተረት በቃ ጥያቄ ከተመለሰልህ በኋላ እኔ አወራለሁ። እኔ በቃ ቀጥል ወደ ፕሮግራም አይመለስም። ምንድነው ጨለማ የሚታየኝ? ባይዘው እኔ የሁላችሁም ጨለማ የምትታዩኝ ያ ወይ አንድ ፊዳ ከሚል ብቻ ነው አንድ አካውንት የሚታየኝ። ምን እየተካሄደ እንደሆነ ማለት ለእህታችን እንልቀቅላትና እህታችን ደግሞ ከኛ የተሻለ እውቀት ምናልባት ሊኖራት ስለሚችል አንዴ እንትን ባሉ የኔ ታያችኋለሁ ወይ ኖርማል ነው እኛ ጋር። ኦኬ ወጥቼ ልመለስ። እሺ አንዴ ቀጥሉ፣ አትረባበሹ። የፊዳ ከሚል አካውንት ብቻ ነው የሚታየኝ፣ የሁሉም ጨለማ ነው። ችግር የለውም ወጥተህ ተመለስ። እሺ አገሬ ክርስቲያን እንዴት ነህ? ደህና ነህ? ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየ። በሚገባ ኦኬ ጥሩ። ጥያቄያችንን ሰምተሽዋል፣ ሀሳባችንን። ቁርአን ስለ ቀድሞ መጽሐፍቶች በተለይ እንጅልና ተውራትን እየጠቀሰ ደጋግሞ አረጋጋጭ ይላል እና እንደሚያረጋግጥ ይናገራል። እነዛ መጽሐፍቶችም ደግሞ እውነተኛ እንደሆኑ ይናገራል። በኢንጂል ታምኛለሽ? በኢንጂል ታምኛለሽ? አዎ። ኦኬ ስለዚህ ኢንጂልን ደግሞ ሄደሽ ቼክ ስታረዩ ከቁርአን ጋር ፍጹም ተቃራኒ መጽሐፍ እንደሆነ ይናገራል። ማለትም ለምሳሌ ክርስቶስ ኢየሱስ ተሰቅሏል የሚል ወይ አንዴ በኢንጂል ታምኛለሽ። ስለዚህ ኢንጂል እንዳልተበረዘ ነው የምታምኙ ማለት ነው። ቁርአን ላይ ኢንጂል ተበርዟል የሚል አንድም ቦታ የለም ማለት ይሄን ታምኛለሽ? ያው በደንብ እንኳን አብራራለህ አይደል የገባው ጥያቄ ነው። በደንብ አልሰማሁም ግን እየነገርኩህ ግን እኔ የመጣሁት ለጥያቄ ነበር እኔ እንኳን የገባሁት ግን እናንተ መጠየቅ ግዴታ ነው። የእናንተንም በተቻለኝ አቅም ማብራራት ግዴታዬ ነው። እኔም ለመጠየቅ እንደገባሁት ማለት ነው። ስለዚህ አሁን ባለኝ አቅም ደግሞ አንዳንድ ነገር ላቸዋለሁኝ። ያው ለመጠየቅ ነው የገባሁት አብዛኛውን ጊዜ ማለት ነው። በቃ አሁን የጠየኩሽ ላይ ሂጅበትና ጠይቂያለሽ። ቁርአን አንድ ቦታ ኢንጂል ተበርዟል ብሎ ይናገራል? እሺ ቀለል ላድርግልሽ። ማለት እንግዲህ ቁርአን የፊቱን መጽሐፍ ሊያረጋግጥ ነው የመጣው እስካድረስ ያው እውቀቱ ያው ትንሽዬ ነው። ያው ገና እየተማር ትምህርት ላይ ነንና ያው ጥልቅ እውቀት ስለሌለ ስለዚህ ከቁርአን በፊት መጽሐፍ እንዳለ ቁርአን ደግሞ ያን ያረጋግጥ እንደወረደ እዚህ ድረስ አውቃለሁ። ያ ደግሞ የሚያረጋግጠው ትክክለኛ እንደሆነ ሳይሆን ያኔ እንደወረደ እንደተላከ መጽሐፍ እንደተላከ ነው። መጽሐፍ ደግሞ ያ እንደተበረዘ ማለት አልሆነ ንግግር እንደገባበት ነው ማቀው እስከማቀው እውቀት ድረስ አንድ ማስረጃ አለ። እመኝበት ከተባልሽ የተበረዘ ከሆነ በተበረዘ መጽሐፍ አንደኛ እመኝበት አትበይ፣ ወይም አላህ እየዋሸ ነው እያታለለ ነው ማለት ነው። በተበረዘ በተደባለቀ መጽሐፍ እመኝ እያለሽ ከሆነ ማለት ነው። ሁለተኛ አንድም ቦታ ላይ ደግሞ ኢንጂል እመኝ አላለኝም ነው ያልሽው። ምን ያልሽው? ቁርአን በፊት ለነብያት እንደተሰጠ። ስለዚህ ያ መጽሐፍ አለ ወይስ የለም? ያ መጽሐፍ ደግሞ ያኒ ፈጣሪ አላህ ለሊቃውንቶች የሆኑ ያው እንግዲህ ኡስታዝ እንደምንላቸው ለነዛ ኃላፊነቱን ሰጥቷቸዋል እንዲጠብቁት። እነዛ ደግሞ አለ ወይስ የለም? እመኝበት የተባልሽው ኢንጂል እመኝበት የተባልሽው ተውራት አለ ወይስ የለም? ቀላቀሉት ማለት ያኒ አልሆነ ነገር እንዴ ግን እዚህ ጋር አለ። እንዴት ነው? አንዴ ቀላቀርታችሁ አንዴ ኑር የሰው ሐሳብ ላይ ጥልቅ አትበል። ያ መጽሐፍ አለ ወይስ የለም? ግልጽና አጠር ያለች ጥያቄ ነው የጠየኩሽ። ተቀላቀለበት መልሱ ይሄ ነው። አለ አልሆነ። እሺ ማስረጃ አለሽ? ማስረጃ አንድ ማስረጃ እስኪ። እንዴ
መጽሐፍ ይኸው ቁርአን አልተሰቀለም ይላል። እናንተ ያኔ ተሰቀለ ተቀላቀለ የሚል አንድ ማስረጃ አለሽ? ተቀላቀለ የሚል ተቀላቀለ ብሎ የሚናገር አየሽ? አሁን እሱ ጋር ሄደሽ ምን ታደርጊያለሽ ማለት ነው? አላህ ያ መጽሐፍ እውነተኛ እንደሆነ ስለተናገረ እዛ መጽሐፍ ላይ ሄደሽ ያለውን ነገር ማየት ግዴታ ነው። ያ መጽሐፍ ከቁርአን ጋር ተቃራኒ ከሆነ የምትዩ ቁርአን ነው ማለት ነው። ለምን? ቁርአን ራሱ ያ መጽሐፍ ትክክለኛ ነው ብሎ ስለተናገረ ማለት ነው። ገብቶሻል? ስለዚህ ተቀላቀለ ብለሽ የምትናገሪ ከሆነ አላህ በተቀላቀለ መጽሐፍ ነው መኝ እያለሻለሁ፣ በማታቂው ወይም ደግሞ በሌለ መጽሐፍ ነው መኝ እያለሻለሁ ማለት ነው። ተቀላቅሏል ብለሽ የምታምኚ ከሆነ እውነተኛው መጽሐፍ አለ ብለሽ ታምኛለሽ ወይስ የለም? ቁርአን ነው ያለው እውነተኛ መጽሐፍ። ኦኬ፣ እውነተኞቹ መጽሐፍቶች ከዛ በፊት የነበሩት የሉም ማለት ነው። አልሆነ ነገር ገብቶበታል ሊቃውንቶች ያኔ ትክክል ያልሆነ ነገር ጨማምረውበት ይቀላል። ስለዚህ እያልሽን ያለሽው ግማሹ ተበርዟል፣ ግማሹ ነው እውነቱ እያልሽን ነው? አዎ ትክክለኛ ነገር አሁን ከቁርአን በፊት ያለው መጽሐፍ አንዳንድ ትክክለኛ ነገር ሊኖረው ይችላል። ነገር ግን ደግሞ አብዛኛውን ደግሞ ይበልጥ እየተበላሸ እንደመጣ ነው እኔ እስከማውቀው ድረስ ማለት ነው። ኦኬ፣ ይሄን ያልሽው አንቺ ነሽ? አላህ ነው ያለው ማለት ያው እንግዲህ እውቀቱ ብዙም የለኝም። ያው ግን ያው እንደሰማሁት ከሆነ ያኔ መጽሐፍ አልሆነ ነገር እንደሚገባበት እንደሚቀላቀል ያኔ ትክክል ያልሆነ ነገር እንደዚህ ብለው የሚያምኑትን እንደዚህ ብለሽ በማመንሽ ገሃነም ትገቢያለሽ። አላህ እንዳለው ከሆነ አላህ ላሳይሽ ምንም ተሰይ ግማሹ ከፈልሽው። አሁን ግማሹ እውነት ነው፣ ግማሹ ስህተት ነው። which means በእውነቱ ታምኛለሽ፣ በስህተቱ ደግሞ አታምኝም አይደለ? ከፋፈልሽው ገብቶበታል። ኑርዬ ቆይ እውነት አለው ውሸትም አለው እያልሽን ነው። ደባልቀውታል። እውነት የሆነውን ትክክል ነው ያለሽ፣ ሐሰት የሆነውን አትቀበይም ማለት ነው አይደለ? አይዋ ሊቃውንቶቹ ቄሶቹ አልሆነ ነገር አስገብተዋል። ጎበዝ አንቺ እንደዚህ በማለትሽ አላህ ደግሞ እንደዚህ ይልሻል። ሱረቱ በቀራ 285 ነው መስ 285 ኦኬ ምን ይልሻል መሰለሽ አገሬ በመጽሐፉ ከፊልን ታምናላችሁን በከፊሉም ትክዳላችሁን? ከእናንተ ይህንን የሚሰራ ሰው ቅጣት በቅርቢቱ ህይወት ቆይ ፕሊስ ድጋምና አንብቦ አገሬ ይሰማሻል? አንብቤው እስቲ ምን ይላል? ምን ይላል? አንብቤው ራስህ አንብቦ አይታየኝም። ድምፅሽ በጣም ደስ ይላል። ድምፅሽ ደስ ይላል። ባንቺ ነበብ ምንድነው ማነበው? አንተ ብታነበው ያኔ ምንም አይልም። እሺ በመጽሐፉ ከፊልን እናንተ ቆይ ከላይ ከዚያም እናንተ ከነዚያ ነፍሶቻችሁን የምትገድሉ ከእናንተም የሆኑ ጭፍሮች በኃጢአታቸው በበደላቸው በእነርሱ ላይ የምትረዱ ስትሆኑ ከአገሮቻቸው የምታወጡ ምርኮችን ሆነ ምርኮኞችም ሆነው ቢመጧችሁ የምትበዡ ናችሁ። እርሱ ነገሩ እርሱን ማውጣት በእናንተ ላይ የተከለከለ ነው። አሁን በደንብ አስተውይ። በመጽሐፉ ከፊል ታምናላችሁን? በመጽሐፉ ከፊል ታምኛለሽ? አሁን አንተ በተበረዘው ያኔ በተቀላቀለ አዎ ሙሉ ነው የምታምኘው? ከፊል ነው የምታምኘው? ሙሉ እንዴት አምናለሁ? ስለዚህ ከፊል ነው የምታምኘው ማለት ነው። በከፊሉ ነው የምታምኘው ማለት ነው። አዎ ፈጣሪ ተበረዘ ጎበዝ። ስለዚህ ተበርዟል ማለት እውነት ውስጥ ውሸት ገብቶበታል ነው፣ ተቀይጧል አይደለ? ምን ይላል? በመጽሐፉ ከፊል ታምናላችሁን? አዎ ከፊሉን ነው ማምነው ብላለች። እናመሰግናለን። በከፊሉ ትክዳላችሁ፣ ከፊሉን ደግሞ አታምኝም አይደለ? አይደለ? አዎ ጎበዝ። በከፊሉ በዛ በመጽሐፉ ላይ ምን አለች? ከፊሉን አምናለሁ፣ ከፊሉን እክደዋለሁ አላምንም እያለች ነው። ከናንተም ይህንን የሚሰራ ምን ከፊል የሚያምን ከፊል የሚክድ
ከእናንተም ይህንን የሚሰራ ስራው ቅጣት በቅርቢቱ ህይወት ውርደት እንጂ ሌላ አይደለም ይልሻል። ምን በማድረግሽ? ከፊል በማመንሽ ከፊል በመካድሽ ይሄን በማድረግሽ ትዋረጃለሽ። በትንሣኤ ቀንም ወደ ብርቱ ቅጣት ይመለሳሉ ይላል። በከፊል የሚያምኑ በከፊል የሚክዱ ተበርዘዋል ብለሽ ምትይ ከሆነ ይህም በማለትሽ በዚህ ህይወት ውርደትን አከናንበሻለሁ፣ በትንሣኤ ቀን ደግሞ ጋነም ሸልምሻለሁ ይላል አላህ። ማን ነው የሚያናገረው? ከፊል የሚያምኑትን ከፊል የሚክዱትን እኮ ማን ነው የሚያናገረው? ከሙስሊሞች ነው ወይስ ከፊል መጽሐፉን የሚያምኑትን ከፊል የሚክዱትን እኮ ማንን ነው? እኛ ነው እያናገረ ያለው ወይስ ከሃዲዎችን? ያኔ አይሁድና ክርስቲያኖች? አላህ ያወረደው መጽሐፍ በከፊል የሚያምኑ በከፊል የሚክዱትን ማንን ያናገረው? ይሄ እኮ ሙስሊምና ክርስቲያን የብቻቸው ይለያል። እሳቸው ይናገራል፣ እኛንም ያናገራል። አላህ ባወረደው መጽሐፍ አዳምጪ። አላህ ባወረደው መጽሐፍ በከፊል አምነው በከፊል የሚክዱትን እኮ ነው ያልኩ ያለሁት። እንደዚህ ያላቸው ማንን ነው? ሙስሊሞችን ነው ወይስ ክርስቲያኖችን? የአላህን መጽሐፍ በከፊል አምነው በከፊል የሚክዱትን እኮ ለጥናት እኮ ጥያቄው አንዴ እዚህ ጋር አቋርጥ። ማን ናቸው የተባሉት? አዳም ማን ናቸው የሚሆኑ? ምክንያቱም በመጽሐፉ ከፊል ታምናላችሁ፣ ከፊል ትክዳላችሁ። ስለዚህ እነኚህ ከፊል አምነው ከፊል ከካዱ ምንድን ነው የሚሆኑት? እኮ እየነገርኩህ እኮ ነው ወንድሜ። እኮ ከፊል የሚባሉትና እኛ ሙስሊሞችን ነው የሚያናገረው ወይስ ክርስቲያኖችን ነው የሚያናገረው እያልኩህ እኮ ነው። ልስማማለሽ። ማንኛውም ቆይ ልስማማለሽ። ደስ ክርስቲያኖች ይመቹሻል ወይንስ አይሁዶች ወይንስ ሙስሊሞች? የትኞቹን ብዬ አርጊው ላርግሽ? የትኛው ላይ አርጊው ላርግሽ? የትኞቹን ብልሽ ትስማሚያለሽ? ለአንቺ አርጉመንት የሚመችሽን እንደዚህዎቹ ከሆነ እኛን አይመለከትም የምትይውን አንቺ ምረጪ። ነገርኩህ እኮ መጽሐፉ እያናገረ ያለው ማን ነው? በከፊሉ ታምናላችሁ በከፊሉ ትክዳላችሁ ብሎ ጥያቄ ነው እያቀረበ ያለው አይደል እንዴ? የሚጠይቃቸው ሰዎች እነማን ናቸው? ሙስሊሞችን ነው ወይስ ካፊሮችን? ይሄ እኮ ነብዩ ራሱ ካፊሮችን ስትይ ለምሳሌ ካፊሮች ስትይ የመጽሐፉ ሰዎች ያልሆኑትን ነው? ጣዖታውያንን እያልሽ ነው? ከቁርአን ያኔ በፊት በነበረው መጽሐፍ ያኔ ከቁርአን ሁሉ በፊት የነበረው ባላህ የማያምኑ ባላህ ማያምኑማ ከሆነ በመጀመሪያውኑ በከፊሉ መጽሐፍ አያምኑም። እህታችን ከነ በመጽሐፍቶቹ አያምኑ፣ አይመለከታቸውም። ታው እንጂ እየተመሩበት ነው መጽሐፍ አንተ ያመንክ አይደል እንጂ። ኦኬ፣ ስለዚህ ክርስቲያኖችን ነው ብለሽ የምትስማሚው? ክርስቲያኖችን ብለሽ አርጊው ታርጊኛለህ? እኔ ለምን ጠይቀኛለህ? አንተ ጥያቄ ጠይቀኛል። እኔ ደግሞ እነማን ናቸው እያልኩ አንተን እየጠየቅኩ ነው። አንቺ የሚረዳሽን አርጉመንት ምረጫ አልኩሽ እኮ። እኔ እኮ እንትን አድቫንቴጅ ሰጠሁሽ እኮ። የፈለግሽውን ምረጪ። ከዛ ወዲያ ዛሬ ልወያይሽ አልኩሽ። አንተ እኮ ጥያቄ የጠየቀኝን ደግሞ እኔ ግልጽ ስላልሆነልኝ ወደ አንተው ጥያቄውን መለስኩ። እነማን ናቸው አልኩ። አንተ ኦኬ፣ አንቺንም ይመለከታል። ኦኬ፣ በአላህ መጽሐፍት ላይ ሁሉም ሰው እንዲያምኑ ተሰጥቷል፣ ተደንግጓል አይደለ? በቁርአን አዎ አይዋ። ስለዚህ ቆይ አትሂድ ቆይ። በአላህ መጽሐፍት ላይ ሁሉም እንዲያምኑ ከተፈረደ በኋላ ክርስቲያንም በዩ አይሁድም በዩ ሙስሊምም በዩ የሚከፍል ከሆነ በከፊሉ አምናለሁ በከፊሉ አላምንም ካለ ምንድን ነው የሚሆነው? በምድር ይዋረዳል። በገነት አይምን በትንሣኤ ቀን ደግሞ እቀጠዋለሁ፣ ጋንም ከተዋለሁ ነው አይደለ? በከፊሉ የሚያምን በከፊሉ የሚክድ ያልከውን የቅድሙን አንቀጽ ምክንያቱም አንቺ ምን እያልሽ ነው አሁን? በኢንጅል በከፊሉ ነው ማምነው፣ በተውራት በከፊል ነው ማምነው፣ ተበርዟል እያልሽ ነው። አንቺም ብቻ አይደለም ለከፈባችን ሳይሆን ያኔ አሁን ለምሳሌ በእናንተ በመጽሐፍ ቅዱስ ከመቶ 2% ባምንበት ኦኬ እኮ እንደዛ ከሆነ ደግሞ ችግር የለውም። በከፊሉ ትክጃለሽ፣ በከፊሉ ታምኛለሽ ማለት የተወሰነውን ታምኛለሽ፣ የተወሰነውን ትክጂዋለሽ ነው። ስለዚህ ምን እያልሽ ነው? አላህ ደግሞ አዋርድሻለሁ፣ ወራዳ አደርግሻለሁ ነው እያልሻለሁ። አይሁዶችን ብትይ ደግሞ አይሁዶችንም ይህንን ቻሌንጅ ካደረጋቸው
በመጽሐፍ ቅዱስ ያኔ በመጽሐፍ ቅዱስ በከፊሉ በማመን በከፊሉ ባለማመን ነው ይሄን የሚቀጣኝ። እስኪ መጽሐፍ ቅዱስ ለመሆኑ ያኔ ማስረጃስ መጽሐፍ ቅዱስም ሆነ ማን እሺ በመጽሐፉ ከፊል ታምናላችሁ በከፊሉም ትክዳላችሁ ሲል ምን እያለ ነው ማለት ያኔ አሁን ዝማን ነው ያናገራል ያለው ብዬ ስለዚህ በከፊሉ ታም ነቢያቶችም የሚገሉት ጭፍሮቹ እነማን ናቸው? የምን ነቢያት? ነቢያቶችን ትገላላችሁ ጭፍሮች የተባሉት እነማን ናቸው? ነቢያት ሁለት ጭፍሮች ላይ ነው መጽሐፍ የወረደው አይደለ? ሁለቱ ጭፍሮች ላይ መጽሐፍ ወርዷል አይደል? ነብይ ሆነ የመጡት ያኔ ይገደላሉ። ነብይ ሆነ የመጡት ማንኛውም ነብይ ያኔ ይሰቃያሉ፣ ያሰቃዩዋቸዋል። ማንኛውም እኮ ስለዚህ ስለነማን እያወራ ነው? ስለቀደሙት እያወራ ነው ማለት ነው። ስለቀደሙ ሰዎች እያወራ ነው አይደለ? ስለዚህ ስለቀደሙት ከሆነ ደግሞ ተውራትና ኢንጂልን ይመለከታል ማለት ነው። ስለዚህ መጽሐፉ በከፊል ታምናላችሁ በከፊል ትክዳላችሁ ሲል ተውራትና ኢንጂልን ነው ማለት ነው። ስለዚህ ለነኛ የተነገረው አንቺንም ይመለከትሻል። ምክንያቱም ከፊል አምነሽ ከፊል መካዳችን ምክንያቱም ተውራትና ኢንጂል እስከ መሐመድ ድረስ ስላለ ሰዎቹን ራሱ ቢል አንቺን እንኳን ባይል በደንብ አስተውይ። መረጃ ያልኩሽ ለዚህ ነው፣ አንቺ ላይ ስለማመጣብሽ ማለት ነው። ሰዎቹ አይሁዶችንና ክርስቲያኖችን እንኳን ቢል ከፊል አምናችኋል ከፊል ክዳችኋል ብሎ የሚወቅሳቸው ከሆነ አንቺ ደግሞ ምን ተብለሻል መሰለሽ? አንድ ሳለይ መኝበት ተብለሻል። በቀራ 136ን ክፈትላት። በነቢያቶቹ መጽሐፍት ምንም ሳትለይ እንድታምኚ ስለታዘሽ ከፊል አደርጋለሁ ብትይ ይሄንኛው ይዝሻል ማለት ነው። ሎክ በአላህና ወደኛ በተወረደው በደንብ አስተውይ። በአላህና ወደኛ በተወረደው ቁርአን ማለት ነው ወደ ኢብራሂም ወደ ኢስማኤል ወደ ኢስሐቅም ወደ ያዕቆብና ወደ ነገዶቹም በተወረደው በዚያም ሙሳና ኢሳ በተሰጡት በዚያም ነቢያት ሁሉ ከጌታቸው በተሰጡት ከነርሱ በአንድም በደንብ አስተውይ ከነሱ አንድም በደንብ አስተውይ ከነሱ በሉ ይላል። ስለዚህ ቁርአንሽን ከነኛ ከኢሳ መጽሐፍት ጋር ከሙሳ መጽሐፍቶች ጋር ከሌሎቹም ጋር ሳንለይ አመን በይ። እንከፍላለን ካልሽ ትጠየቂያለሽ በዚህ አርጉመንት መሰረት። ምክንያቱም እዛኛው ላይ መልሳት አሁን ምን እያለ ነው? እዛ ጋር ደግሞ ክፍልፍል የሚያደርጉትን ምን አደርጋቸዋለሁ እያለ ነው። በምድር አዋርዳቸዋለሁ፣ ከትንሣኤ በኋላ ደግሞ ጋነም ከታቸዋለሁ እያለ ስለሆነ አይሁዶችንም ብትይ አንቺንም ብትይ ይመለከትሻል። አላህ ስላወረደው መከፋፈል ስለማች ሆነ ልመልስልህ አታውቅም። እንትን ነው በሚያሳዝን ሁኔታ ደግሞ ቆይ ዝም በል። በሚያሳዝን ሁኔታ ደግሞ በወንጌል ምን ያላለኝም ወንጌል ስለተበረዘ ቁርአንን አመጣና አረጋገጠ እንደተላካ ወረደ እንጂ በመጽሐፍ ቅዱስ በወንጌል ምን አላለኝም ትላለች። እሺ በወንጌል አላዘዘኝም ትላለች። አሁን አንብቤላት ወንጌል ማለት ነው የወረደው ነገርኩህ እኮ ታልኔ ማለት ያ በወንጌል ምን አላለኝም አልሽ። ጎበዝ በወንጌል ምን አላለሽም። እሺ ቆይ አንዴ በወንጌል ምን አላለኝም አለች። ወንጌል ኢንጂል ማለት ነው የወረደው። ባያስከው መጽሐፍ ፕሊስ ኢንጂል ማለት ነው የወረደው። ኢንጂል ማለት ነው የወረደው። ቆይ እሱን ብቻ አድርገው አንዴ መልሽልኝ። ኢንጂል ማለት ነው የወረደው ኢሳ። አሁን መልሰው 136ን አሁን ደግሜ ላንብብልሽ። አሁን አንብቤልሽ አሁን በደቂቃ ውስጥ ረሳሹ። በሙሳና በኢሳ በተሰጡት በዚያም ነቢያት ሁሉ ከጌታቸው በተሰጡት ከነርሱ በአንድም መካከል የማንለይ ስንሆን አመንን እኛም ለእርሱ ታዛዦች ነን በሉ እያለ አይ በኢሳ መጽሐፍ መኑ አልተባልንም። በደቂቃ ውስጥ መራሽ ከሆነ አስቸጋሪ ይሆናል። ቆይ አንዴ ማፎይ አንዴ ትልቁ ላይ አድርገኝና ላሳያት የተሳሳተችው ነገር ስላለ። ይኸውልሽ እህቴ እዚህ ጋር ሱራ 289 ላይ ምን ይላል መሰለሽ? ይኸውልሽ ከነርሱ ጋር ያለውን መጽሐፍ አረጋጋጭ የሆነውን መጽሐፍ ሲል አንቺ አረጋጋጭ የሚለው እውነተኛነቱን ማረጋገጥ አይደለም ብለሽ ነው አይደል ያመንሽው? ይሄ ቃል ሙሰዲቀን የሚለው ነው አይደለ? አረብኛው ቃል ሙሰዲቀን የሚለው እዚህ ጋር ይሄው ይሄ ሙሰዲቀን የሚለው ቃል ነው አረጋጋጭ የሚለውና
እሱ ትርጉሙ ምን ማለት ነው መሰለሽ? ይኸውልሽ ተመልከቺ፣ ትርጉሙ ሙሰዲቃን አረጋጋጭ እውነት መሆኑን መስካሪ አጽዳቂ ይልሻል። አየሽ፣ ሙሰዲቃን ማለት ትርጉሙ አረጋጋጭ እውነት መሆኑን መስካሪ አጽዳቂ። ይህ ቃል አንድን ነገር እውነት ወይንም ትክክለኛ መሆኑን የሚገልጽ አካል ወይንም ነገርን ያመለክታል። በቁርአን አጠቃቀም ቁርአን እንዲህ ሲል ከእርሱ በፊት ያለው መጽሐፍ አረጋጋጭ ሲሆን ትርጉሙም ይልሽና የቀደሙት መለኮታዊ መግለጫዎች ለምሳሌ ተውራት፣ ወንጌል እውነተኛነት ማረጋገጥ ማለት ነው። ሁሉንም ነገር በግልጥ መቅዳት ማለት ሳይሆን መለኮታዊ ምንጮች ያላቸው መሆኑን መመስከር ነው። ከዛስ አረጋጋጭ እውነት መሆኑን የሚናገር አክቲቭ ፓርቲሲፕል ማስኩሊን ብሎ ወደ ሰዋሰው የሰዋሰው ነገሩን እያብራራ ይሄዳል። ስለዚህ እውነተኛነቱን ነው። አሁን አንቺ ያየሽ በአይምሮሽ ያሰብሽው ምንድነው? እውነተኛነቱን ማረጋገጥ እኮ አይደለም ብለሻል። ግን አጣብቂኙ እሱ ጋር ነው። ቁርአኑ እየነገረሽ ያለው ይኸው በእጆቻቸው ላይ ያለውን መጽሐፍ ከነርሱ ጋር ያለውን መጽሐፍ እውነተኛነቱን እያረጋገጠ የሆነ የመጣ መጽሐፍ ነው የሚልሽ። ስለዚህ እውነተኛነቱን በእጃቸው ላይ ያለው መጽሐፍ እያረጋገጠ ከሆነ እጃችን ላይ ያለው የተበረዘ መጽሐፍ አይደለም። ይሄ ነው አጣብቂኙ። ገባሽ? የት አለ እውነተኛ የሚለው እንደ ሙሰድ ዲክሽነሪ እኮ አሁን እኮ ያሳየውሽ እኮ ይኸውልሽ፣ ይሄ ዲክሽነሪ ሙሰዲቀን የሚለው ቃል እውነተኝነትን ማረጋገጥ ማለት ነው አለሽ። ይኸውልሽ ይሄ ዲክሽነሪ ነው። ሙሰዲቀን የሚለው ቃል አረጋጋጭ እውነት መሆኑን መስካሪ አጽዳቂ ማለት ነው። ዲክሽነሪ ነው ይሄ፣ ትርጉሙ ነው የቃሉ ትርጉም። ምዕራፍና አንቀጹን ብትነግሪ ግን ደስ ይለኛል። እንደዚህ አሁን እንግዲህ አንተ እንደምትለው ወንጌል ወይንም የሆነ እናንተ የምትጠቀሙበት መጽሐፍ እውነተኛ ነውና እሱን ሊያረጋግጥላችሁ ይችላል የሚለውን የቁርአን ይኸው ሱረቱል በቀራ 91ኛው ይኸውልሽ በቀራ እንዴ ኧረ እባክሽን ይኸው ከፍቼዋለሁ። ሱረቱል በቀራ 89ኛው አያ ላይ 89ኛው አያ ላይ ስትሄጂ ምን ይላል መሰለሽ? ከነርሱ ጋር ያለውን መጽሐፍ አረጋጋጭ የሆነ አረጋጋጭ ሲል እውነተኛ መሆኑን መስካሪ ማለት ነው። ይኸው ስለዚህ ከነርሱ ጋር ያለውን የነበረውንም አይደለም፣ በነገራችን ላይ የስላለፈ አይደለም፣ ኦሬዲ እጃቸው ላይ ያለውን መጽሐፍ እውነተኛ መሆኑን መስካሪ ያለሽ ነው። አረጋጋጭ እያለ እኮ አረጋጋጭ ማለት ትርጉሙ አንድ ነገር ማረጋገጥ ማለት ትርጉሙን ይኸው በዲክሽነሪ ፈታውልሽ። ሙሰዲቀን ማለት አረጋጋጭ፣ ተመልከቺ፣ አረጋጋጭ ማለት እውነት መሆኑን መስካሪ ማለት ነው። እኔ ለምሳሌ እፎ የተነገረውን ነገር አረጋገጥኩኝ ማለት እውነት መሆኑን መሰከርኩ ማለት ነው። እውነት መሆኑን መስካሪ ማለት ነው ቃሉ። አንቺ አሁን የምትናገሪው ነገር ትክክል ነው ብዬ ብልሽ እውነት መሆኑን መሰከርኩ፣ አረጋገጥኩ ብልሽ እውነት መሆኑን መሰከርኩ ማለት ነው። ስለዚህ ቁርአንም እያለሽ ያለው ምንድን ነው? እጃቸው ላይ ያለው መጽሐፍ ትክክል መሆኑን አረጋገጠ ነው። ይኸው ግልጽ ነው እኮ። አይዋ ይኸውልሽ ከነርሱ ጋር ያለውን መጽሐፍ ትክክል መሆኑን አረጋገጠ፣ ትክክል ነው አለ እያለሽ ነው። ስለዚህ ክርስቲያኖች ምኑ ነው ትክክል? ሙሉ እናንተ ያዛችሁት መጽሐፍ በትክክል ኤግዛክትሊ በትክክል እና እናንተን ደግሞ ይወቅሳችኋል ማለት አልሆነ ነገር ቄሶች እንደሚቀላቀሉ ያኔ ትክክል ነገር አልሆነ ነገር እንዳያደርጉ እየወቀሳቸው እንዴት አረጋጋጭ ሆነ ትለኛለህ? አዎ በጣም እናመሰግናለን እህቴ። እኛም እያልሽ ያለ ነው ይሄ ነው የእስልምና አጣብቂኝ ብለን እየነገርንሽ ያለ ነው። መሐመድ ባለማወቅ ኖ ለአለንትን ተረድቼው አይደለም፣ የተጻፈውን ነው እያነበብኩልሽ ያለሁት። ግልጽ ነው የተጻፈው። ምንድን ነው የሚለው? በእጃቸው ላይ ያለውን መጽሐፍ አረጋጋጭ ሆኖ እውነተኛነቱን እየተናገረ ብሎ መሰከረ። ቅድምም እፎ እያሳየሽ ሱራ 547 ላይ ደግሞ ምን አለሽ? የእንጅል ባለቤቶች በእንጅል ፍረዱ፣
በእጃችሁ ላይ ባለው መጽሐፍ ፍረዱ። ይፈርዱ ነበረ ሳይሆን ፍረዱ። ይሄ ቀጣይነት ያለው ትእዛዝ በወቅቱም ላሉት ቀጣይነትም ያለው ትእዛዝ ነው። ለምን? በእጃቸው ያለው መጽሐፍ ትክክል ስለሆነ ማለት ነው። ከዛ ግን በተመሳሳይ መልኩ ደግሞ ቁርአን ከመጽሐፍ ቅዱስ ጋር ይቃረናል። የሚቃረን ከሆነ እያረጋገጠ የሚቃረን ከሆነ እስልምና አጣብቂኝ ውስጥ ነው ያለው። ሁለት ምርጫ ነው ያለው። ወይ መጽሐፍ ቅዱስ ተበርዟል ማለት ነው። ተበርዟል ካለ በተበረዘ መጽሐፍ እንድንፈርድ እያዘዘን ነው ማለት ነው። ወይንም የተበረዘ መጽሐፍ እያረጋገጠ ነው የመጣው ማለት ነው። ይሄ እስልምናን ውሸት ያደርገዋል። አልተበረዘም ካልሽ ደግሞ ኦኬ እውነትም እጃቸው ላይ ያለውን እውነት መሆኑን እያረጋገጠ ነው የመጣው ካልሽ ደግሞ ምን አደረገ ማለት ነው? እኛ መጽሐፍ ውስጥ ያለው እስልምናን ውሸት ያደርገዋል። ለምን? ተቃራኒ ስለሆነ ከእስልምና ጋር። ይሄ ነው አጣብቂኝ ነው ብለን እያልሽ ያለ ነው። እሺ ቀጥሉ። ልክ ነህ። እኔ ደግሞ የማምነው መጽሐፍ ያኔ ለሙሳም ሆነ ለኢሳ እንደተሰጣቸው ነው እንጂ የሚያረጋግጠው ይሄ ጥቅስ የሚናገረው እንደዚያ ነው እንጂ አሁን ባለው እመኑበት እንደማይል ነው እኔ እስካሁን ድረስ የማውቀው። ግን ያኔ እንደተወረደበት አረጋግጠው እታችን እመኑበት የሚል እኮ አሳየሽን አገሬ። እመኑበት እመኝበት ባንዱ ሳጣኝ። ኦኬ መልካም። ሱራ 61ን ክፈትልኝ አርዲ 61 2 ሶሪ። ስለዚህ ብታምኝ ከሌላ ጋር ቀጥሉ ማለት እኔ ይሄን ያክል ልሄድ ባልነበረም የመጣሁት ግን ከሌላ ሰው ጋር ብቀጥል ደስ ይለኛል። እኔን ደግሞ ግን ጥያቄን ከተቀበልከኝ ያኔ የምታምኝበትን ማሰርበት ማይሰራበት ዝም ብሎ ከንቱ ማመን ብቻ ነው አይደለም ወይ? ያው እንግዲህ ማለት እኔ የኔ መልስ አትቀበለኝም። አልሆነ ነገር ብናገር ደግሞ አላህ ደግሞ እንደዚህ ይልሻል፣ እናምንበታለን አንሰራበትም እያልሽ ነው። እንዲሁ መውረዱን ብቻ ነው እያልሽ ነው። ካላህ ጋር ተጣይ፣ ካላህ ጋር ታረቂ። እናንተ ያመናችሁ ወይ የማትሰሩትን ነገር ለምን ትናገራላችሁ? ካላመንሽበት መስራት የለብሽም መናገር የለብሽም። ኦልራይት ቁጥር 3 ላይ እሺ ያው እኔ እስከማውቀው ድረስ የማትሰሩትን ነገር መናገራችሁ አላህ ዘንድ መጠላቱ ተለቀ ይላል። ምን እያልሽ ነው አንቺ? ማሰሪውን ነገር እየተናገርሽ ነው። አይ በነዛ ዘገን እንደነው የወረደው በዙ ብቻ ነው ምናምነው እንደዛ እያልሽ ማለት ነው። ማሰሪበት ከሆነ መናገርሽ የተጠላ ነው ባላህ ዘንድ፣ መናገርም የለብሽም። ስለዚህ ካላህ ጋር እርቅ አውርጂ፣ እርቅ አውርጂ ካላህ ጋር። ኑርዬ እየተሳሳትክ ነው። እና እዚህ ጋር እኛውን እዚህ ጋር እንድናምን የታዘዝነው በመውረዱ ነው በመውረዱ እንጂ የእያንዳንዳችን የሁለቱም እኮ በእያንዳንዱ ህዝብ ላይ የወረደው ኪታብ መጽሐፍት ህግ የራሱን የቻለ ቁርአን ኢንጂል የሚባለው መጽሐፍ እንደወረደ ማመን አለብን። ግን ሌላ ኪታብ ላይ ደግሞ እኮ ለኔ እንድሰራበት ቁርአን ወርዶልኛል እያልኩ ነው። ለኔ እንድሰራበት ቁርአን ወርዶልኛል። አይ ቆይ ሶሪ ይቅርታ ለመግባት ሳይሆን አትስራበት፣ ችግር የለም። ህግ እኮ ምንድነው በእናንተ እምነት ለምሳሌ አብሮጌሽን የሚባል ነገር አለ፣ ነስቅና መንሱቅ የሚባል ነገር አለ አይደለ? ህግ ግን ተሻረ ማለት መጽሐፉ ተበረዘ ማለት አይደለም። አይ ህግ ተሻረ ማለት መጽሐፉ ተበረዘ ማለት ነው የምትል ከሆነ ያንተም መጽሐፍ ላይ ብዙ ቦታ ላይ ለምሳሌ እርስ በራሳቸው የሚሻሻሩ አንቀጾች አሉ። ልክ እንደ በሱራ 2:106 መሰረት እርስ በራሳቸው የሚሻሻሩ አንቀጾች ስላሉ መጽሐፉ መበረዙን ያሳያል ልትለኝ ነው። እንደዛ ከሆነ አይ ኖ ህጉ ተሽሮ ሊሆን ይችላል በአንተ ሐሳብ፣ በአንተ እምነት፣ በእስልምና እምነት የበፊቶቹ ህጎች ተውራና ኢንጂል ላይ ያሉ ህጎች ተሽሮ ሊሆን ይችላል። ተበረዘ ግን ማለት ግን አይደለም ህግ ተሻረ ማለት። ይሄ ደግሞ ለምንድን ነው መሰለ? በእጆቻቸው ላይ ያለውን መጽሐፍ እውነተኛ መሆኑን ለማረጋገጥ የወረደ መጽሐፍ ነው ይልሃል። እውነተኛ ነው መጽሐፉ፣ ምንም ችግር የለበትም እያለህ ነው። እጃቸው ላይ ያለው አዲስ ህግ ይዞ ይምጣ፣ ችግር የለውም። አዲስ ህግ ይዞ ከመጣ ግን መጽሐፉ እጃቸው ላይ ያለው ግን እውነተኛ ነው ካለ መጽሐፍ ውስጥ ገብተን ደግሞ ስናነበው እዛ መጽሐፍ ውስጥ ያለው አስተምህሮ ፈጽሞ ከእስልምና ጋር የሚቃረን ከሆነ ይሄ እስልምናን ውሸት ያደርገዋል እያለ ያለ ነው። ስለዚህ ስለ ህግ መሻር አትንገረን። እሱን እኔ ህጉን አልተጠቀምበትም አትበለን። እሺ አሁን እዛው ላይ ከቁርአን ማስረጃ ባመጣልህ ትቀበላለህ? ኑርያ
እንደቀየሩትና እንደበረዙት ራሳቸው የተናገረበት። አዎ ቁርአንን ሳይሆን ቅድም ያልከውን ኢንጂልን يحرفون الكلمة عن مواضعه ያለ ቦታው እየቀያየሩ እንዳመጡት እንደውም የናንተ እንትን ሲሉ ነብዩ ዋሻችሁ ውሸታችሁን ነው እያሉ ለአይሁዳዎች መልስ ይመልሱላቸው ነበር። የናንተ ኪታብ ላይ እንደዚህ አይደለም የሚለው በአሁን ጊዜ ትክክለኛውን ልታገኘው አትችልም። በመውረዱ እናምናለን እኮ ግን ተበርዟል። እያንዳንዱ በየራሳቸው ኑርዬ እሺ አዳምጥሽ መቼ ነው የተበረዘው እኮ ያ እነሱን በሚፈልጉት እንትን ያልታዘዙትን ነገር እንዲህ ተብለናል እኛ እንደዚህ ነን ይያሉ አትጩ መቼ ነው የተበረዘው እኮ በረሱላችን አለይሂ ሰላም በእኛ በነብዩ መሐመድ አለይሂ ሰላቱ ሰላም ዘመን ማለት ነው። በዛን ጊዜ ራሱ ቁርአን ላይ يحرفون الكلمة عن مواضعه ቁርአን ያለ ቦታ የተበረዘው ፕሊስ መቼ ነው የተበረዘው? እሺ በነብዩ ዘመን ተበርዟል። እዛ ላይ ነብዩ እንደበረዙት ነግረዋቸዋል። በእነሱ ዘመን ተበርዟል። ጊዜው በዚህ ቀን ተብሎ ክፍለ ዘመኑን እርግጠኛው ነኝ ነግራችሁ። መሐመድ በፊት ነው ወይስ ልክ በመሐመድ ጊዜ? ቆይ በመሐመድ ጊዜ ወይስ ከመሐመድ በፊት? መሐመድ ጊዜ ተበርዟል በሰዓቱ። ከዛ በፊት ነው በዛ ሰዓት ነው የተበረዘው። እሱን አላውቅም። መጽሐፍ በመውረዱ በዛ ህዝብ ላይ በዛ ቆይ ኧረ በእናትህ አትጩህ በእናትህ ቀስ በልና አዳም የመሐመድ ሱና ትከተላለህ። በመሐመድ ጊዜ ተበርዟል ማለት ልክ መሐመድ የነበረበት ጊዜ ልክ አሁን እንደነበረው ሁሉ መጽሐፉ ተበርዟል ማለት ነው አይደለ? ይሄ ቅድም ያልከው ኢንጂል የሚባለው መጽሐፍ እሺ። ስለዚህ አንተ የምትከተለው የመሐመድን ሱና ከሆነ መሐመድ ምን ብሎ ነው የሚያምነው ማለት ነው? እመኑበት ሲባል መሐመድ የሚያምነው ምን እያለ ነው? ኢንጂልና ተውራት ለሙሳና ለኢሳ ተሰጥቷል ብሎ ነው እንጂ የሚያምነው በመጽሐፉ እሱ የሚያምንበት ነገር አይሆንም። ምክንያቱም የሚያምነው እሱ ምንድነው አንተ እንደምታምነው እንዲሁ ተሰጥቷል ለነሱ ወርዶላቸዋል ብቻ ብሎ ነው የሚያምነው አይደለ? አዎ በመውረዱ ላይ ማንም ሰው ህዝብ ማመን ግዴታ ነው። ሙስሊም የሆነ ሰው እነዚህን ኪታብ ማውረዱን ማመን ግዴታ ነው እንጂ መጽሐፉን ኢንጂልና ተውራትን አያምንበትም። በዛ ያምንበታል ማለት አይደለም። የራሱን የቻለ ህግጋት አለው። መሐመድ ቁርአን ላይ እሱ የሚያምነው ምን ብሎ ብቻ ነው እኮ እሱ ምን ብሎ ነው የሚያምነው? እንዲሁ ለኢሳና ለሙሳ መጽሐፍ ተሰጥቷቸዋል ወርዶባቸዋል ተውራትና ኢንጂል ብቻ ብሎ ነው የሚያምነው። እናመሰግናለን። ነብይን ቀብረዋል ና ክርስቲያን ከፍ በል ነብይ እንደዛ ብሎ ሳይሆን መጽሐፉን ራሱ አንስቶ ያምንበታል። መጽሐፉን እዞ ራሱ አምንበታለሁ። ሱናን አቢ ዳውድ 44 49 አንብበል ቀጥል። ኦኬ ያ እንግዲህ መሐመድ በመሐመድ ሰዓት ነው የተበረዘው ስላልክ መሐመድ ያነሳው መጽሐፍ እና ያመነበትን አንድ ያድምጥ። አብደላ ኢብኑ ዑመር እንደተረከው በመሐመድ ጊዜ ተበርዟል ብሏል። ያ አብደላ ኢብኑ ዑመር እንደተረከው በመሐመድ ጊዜ ተበርዟል። መሐመድ ምን ብሎ ነው የሚያምነው ብሏል? ተበርዟል ብሏል። ቀጥልሽ። A group of Jews come and invited the messenger of Allah to Kuf. የሆኑ የአይሁድ ግሩፖች መሐመድን መጡና ጠርተውት ወደ ቁፍ ወሰዱት ይላል። so he visited them in their schools ከዛ በኋላ ወደ ትምህርት ቤታቸው ሄዶ ጎበኛቸው ወይም ደግሞ ወደ እነሱ ሄደ። they said እነሱም እንደዚህ አሉት አቡል ቃሲም ሆይ አሉት one of our men has committed fornication with a woman ከኛ አንድ ወንድ ከአንዲት ሴት ጋራ ከኛ የሆነ አንድ ወንድ ከአንዲት ሴት ጋራ ዝሙት ሲሰራ አገኘ ነው አሉት። so pronounce judgment upon them ስለዚህ በእነሱ ላይ ፍርድህን ፍረድ አሳይ አሉት። they placed a cushion for the messenger of Allah ከዛ በኋላ ለአላህ መልእክተኛ እንደ ትራስ መቀመጫ ነገር አደረጉለትና በዛ ላይ ተቀመጠና እንደዚህ አለ ይላል bring me the Torah ተውራትን አምጡልኝ አላቸው። መሐመድ ተውራትን አምጡልኝ አላቸው። it was then brought ከዛ በኋላ አመጡለት። he then withdrew the cushion from beneath him and placed the Torah on its thing ከዛ በኋላ ለመቀመጫ ያመጡለትን ነገር ከሱ ላይ ወረደና መሐመድ የተቀመጠበት ላይ ተውራትን አስቀመጠና እንደዚህ አለ አክብሮት ማለት ነው I believe in thee and in him who revealed thee በዚህ በተውራት አምናለሁ ይሄንንም ባወረደው አምናለሁ አለ።
he then bring me one who is living among you ኔትወርክ ይዞ የነበረ መጽሐፍ የመጽሐፍ ባለቤቱ ቤቶች ናቸው የቀላቀሉት። ሚውት አድርገን አንተ እናመሰግናለን። ናቸው ያሉት ቅድም ነገር የነበረ እነማን ናቸው ያሉት? ምንድነው እሱ ያለው? መሐመድ ምንድነው ያለው? እነሱ ማን ናቸው መተው እንደዚህ ብለው የጠየቁት እነማን ናቸው? መሐመድ ምን አለ ነው? ስለ ሰዎቹ አይደለም የጠየቁ። መሐመድ ምን አለ? ስለ ሰዎቹ ብዬ ነበር ቅድም። እነዛ እያንዳንዱ ህግጋት የሰዎቹ ሱና ነው የምትከተለው? መሐመድን ሱና ነው የምትከተለው? የረሱ የመሐመድን ነው እንጂ መሐመድ ምን አለ ንገረኝ። ይሻው መሐመድ ምን አለ? በራሳቸው ኪታብ ፍርድ ሊሰጣቸው። መሐመድ ምን አለ? ኪታብ ፍርድ ሊሰጣቸው ነው። እኔ ስለነሱ ፍርድ አልጠየቅኩም። ያሰነው ሙታ መሐመድ ምን አለ? እሺ አንብበው። ያሁን ቤት አንብበው። I believe in thee and in him who revealed thee። ምን ማለት ነው? ምን እያለ ነው መሐመድ? በዚህ በመጽሐፉ አምናለሁ ባወረደውም አምናለሁ። ከዛስ ምን አደረገ? ተነስቶ መጽሐፉን እንትኑ ላይ ያስቀመጠው። እሺ ማስረጃ ልስጥህ። ፊዳ ከበናለ ምን ወይስ ታልጋጥዋ ቀጥል እኮ። እሺ ታዲያ ምን ነው የተጋጨብህ እንዴ? ያንን ማክበሩ ተከተለው ልትለኝ ነው? አከበረ ነው የሚለው አምንበታለሁ ብሎ ነው እንትን ያለው። አዎ ማመኑ ግዴታ ነው አላል? ቅድም አልተባባልንም? ኦኬ አንተ በሆነ መጽሐፍ አንስተ በእኛ መጽሐፍ አንስተ በዚህ መጽሐፍ አምናለሁ ትላለህ? በእናንተ አይደለም እንደተበረዘ ተነግሮኛል። ትክክለኛው ቴንክ ዩ በቃ ያሰነው ሙታ አንድ ነገር ብለው ለምን መሰለ ቅድም ስትነሳ ኑሬ ምን ብለህን ነበረ? በመሐመድ ጊዜ ያለው መጽሐፍ ተበርዟል ብለህ ስላልከን፣ ቆይ አንድ ጊዜ ፊድባክ አንድ ጊዜ ቅድም ምን ብለህናል? ኧረ እባክህን አንድ ጊዜ ልንገረው ለልጁ። በመሐመድ ጊዜ ያለው መጽሐፍ ተበርዟል ስላልከን ችግሩ ምንድነው መሰለ? መሐመድ ደግሞ አሁን በዚህ መጽሐፍ አምናለሁ ካለ በተበረዘ መጽሐፍ አምናለሁ እያልከን ነው። እሱ ነው። እሱን ቢገባ ተበርዟል አትልም ነበር። ሌሎች ብዙ ማስረጃዎችን ሆን ብሎ ነው። አንደኛ በመሐመድ ጊዜ መጽሐፍ አልተበረዘም አለኝ። ሎክ በመሐመድ ጊዜ መጽሐፍ አልተበረዘም አለ። አይሚን ተበርዟል አለ። መሐመድ አንስቶ በዚህ መጽሐፍ አምናለሁ ባወረደውም አምናለሁ ብሎ መጽሐፉን አክብሮ ወንበሩን ለቆለት ጠረጴዛው ላይ ካስቀመጠው፣ በዚህ መጽሐፍ አምናለሁ ብሎ ጠረጴዛው ላይ ካስቀመጠ መጽሐፉ ተበርዟል ተባለ። መሐመድ የሚያምንበት የተበረዘ መጽሐፍ ከሆነ መሐመድ አይምሮ ታማሚ ነው፣ ዘገምተኛ ነው እያለን ነው። አያውቅም የተበረዘ መጽሐፍ እያለን ነው። የነብይን ሱና የምትከተል ከሆነ ምን ማድረግ አለብህ? አንተ መጽሐፉን አንስተ በዚህ መጽሐፍ አምናለሁ ማለት አለብህ። መጽሐፉን አንስቶ ከወንበሩ ተነስቶ ጠረጴዛው ላይ አስቀምጦ በዚህ መጽሐፍ አምናለሁ ባወረደውም አምናለሁ እያለ የተበረዘ ከሆነ በጻፊው አምናለሁ እያለ ነው። ሰመዲ በጻፈው በዛ አምናለሁ እያለ ነው። መሐመድ በሰዎች ያምናል ማለት ነው። መሐመድ የተበረዘ ከሆነ ጭንቅላታችሁን አሰሩ ወገን። ለዛሬ ይበቃናል። ቴንኪው ኮንክሉዥን ስጡ። አንዳንድ ደቂቃ ስጡበት። ባይዞ ግልጽ ነው፣ በጣም ግልጽ ነው። ምክንያቱም ምንድነው መጽሐፉ ክርስቲያን ይቅርታና አንድ ጊዜ ማለት ነው ማለት ያኔ ስለ እስልምናና ስለ ክርስትና እኔ በፊት በደንብ አላውቅም ነበርና አሁን ግን ከንጽጽር ወደዚህ ብዙ ነገር ተምሬያለሁኝ፣ ብዙ ነገር አውቄያለሁኝ። እኔ ክርስትናም ትክክል እንዳልሆነ ወጥቼለት ነበረ። ግን አሁን ወዲህ ብሎ እናንተም ትክክል ነው ብላችሁ እየተሟገታችሁ ስለሆነ ትክክል ከሆነ አንዳንድ ደግሞ ጥያቄ የሆነብኝን ነገር እንድታረምልኝ በርካታ ጥያቄዎች አሉኝ። ግን ጥያቄዎችን ቀላል እያደረኩ አቀርባለሁ ሰዓት እንዳልግል ማለት ነው። እሺ ምንድን ነው ጥያቄሽ? ክርስትና ያኔ ከመጽሐፍ እንግዲህ ለሙሴ ነውና መጽሐፍ የተሰጠው ህግም የተሰጠው ከሙሴ በፊት ሰዎች በምንድን ነበር የሚተዳደሩት? ማለት በጣም በርካታ ህዝቦች አልፈዋልና እንዴት ነው ማለት እንዴት አንድ ነገር ከመጥፎና ከጥሩ ምንን አውቀውት ነው የሚከለከሉት? እንዴት ነው ግቢብኝ ፊዳክ ኦኬ። መጥፎና ደጉን እንዴት ነው የሚለዩት? ከሙሴ በፊት መጽሐፍ
አልተሰጣቸውም። ስለዚህ በምንድን ነው የሚተዳደሩት ነው? ግን ማለት ህግ ለሙሴ እንደተሰጠ ነው እና እስካሁን ድረስ ከንጽጽር እንደተረዳሁት ነገር ከዛ በፊት ያሉ ሰዎች እንዴት ነው የሚኖሩት? ያ ህገ ልቦና ይባላል። ህገ ልቦና አለ። አንደኛ ህገ ልቦና ህግ የጽሁፍ ህግ የተሰጠው ግን ለሙሴ ነው። 10ቱ ትእዛዛትም የተሰጠው ለሙሴ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ህግ ለሙሴ ጸጋ በክርስቶስ ስለሚል ህግ በጽሁፍ የመጣው ለሙሴ ነው። አስቀድሞ ግን ህገ ልቦና ነበረ። ያ ህገ ልቦና ሐዋርያው ቅዱስ ጳውሎስ እንደሚናገረው አይምሯቸው ላይ ያ ነገር አለ። አድርግ አታድርግ የሚለው ራሱ አይምሯቸው ላይ አለ ማለት ነው። ነሰሰርሊ በጽሁፍ ባይሆንም ያ ነገር ነበረ። ህገ ልቦና ተብሎ ይባላል። የልባቸውን ህግ ያሳያሉ፣ የአይምሯቸውን ህግ ያሳያል። አይ ቲንክ ጥቅሱን የሚያስታውሳለ ጳውሎስ እንትና ሮሜ ስንት ነበር? ምዕራፍ 2 ቁጥር 14 ላይ ይኸውልሽ እንዲህ ይላል። ቁጥር 14 ላይ ህግ የሌላቸው አህዛብ ከባህሪያቸው የህግን ትእዛዝ ሲያደርጉ እነዚያ ህግ ባይኖራቸው እንኳን ለራሳቸው ህግ ናቸውና እነርሱም ህሊናቸው ሲመሰክርላቸው ሐሳባቸውም እርስ በርሳቸው ሲካሰስ ወይንም ሲመካኝ በልባቸው የተጻፈውን የህግ ስራ ያሳያሉ ይላል። ስለዚህ በልባቸው ህሊናቸው ይመሰክርላቸዋል፣ በልባቸውም የተጻፈው የህግ ስራ ያሳያሉ ብሎ ይናገራል። ከላይ ጀምሮ ያለ በልባቸው ላይ የተጻፈውን በልባቸው ላይ የሚሰሩት ከኛ የተለዩ ነበሩ። እሳቸው በዛ ዘመን የሚኖሩ ሰዎች የተለዩ ናቸው ማለት እንዴት ያውቃሉ? አንድን ነገር መጥፎና ጥሩ ከፈጣሪ ዘንድ እንዴት ያውቃል? አንድ ሰው ያስቀጣውና አያስቀጣው መሆኑን እንዴት ያውቃል? ኦኬ ይኸውልሽ ከላይ ጀምሮ ምን ይላል መሰለሽ? ከቁጥር 12 ጀምሮ ላንብብልሽ። ያለ ህግ ኃጢአት ያደረጉ ሁሉ ያለ ህግ ደግሞ ይጠፋሉና ህግም ሳላቸው ኃጢአት ያደረጉ ሁሉ በህግ ይፈረድባቸዋል ይላል። ያለ ህግ ኃጢአት ያደረጉ ሁሉ ያለ ህግ ደግሞ ይጠፋሉና ህግ ሳላቸው ኃጢአት ያደረጉ ሁሉ ደግሞ በህግ ይፈረድባቸዋል። በእግዚአብሔር ፊት ህግን የሚያደርጉት ይጸድቃሉ እንጂ ህግን የሚሰሙ ጻድቃን አይደሉምና ህግ የሌላቸው አህዛብ ከባህሪያቸው የህግን ትእዛዝ ሲያደርጉ እነዚያ ህግ ባይኖራቸው እንኳን ለራሳቸው ህግ ናቸውና ብሎ የሚነግርሽ ምንድን ነው መሰለሽ? ህግ ሲኖር በህግ ይፈረድብሻል። ህግ ሳይኖር ደግሞ በህሊናሽ አሁን ለምሳሌ አንቺ ክፉ እንዲደረግብሽ እንደማትወጂ ህሊናሽ እኮ ይነግርሻል አይደል? እንድትሰረቂ አትፈልጊም፣ እንድትመጪ አትፈልጊም። ይሄ ህገ ልቦና ይባላል። በራስሽ እንዲደርስ የማትፈልጊውን ነገር ሰው ላይ አለማድረስ እንዳለብሽ፣ ሰውን መጉዳት እንደሌለብሽ ህሊናሽ ይመሰክራል። ሄደሽ ግን ሰውን የምትጎጂ አንቺ ላይ እንዳይደርስ የምትፈልጊውን ህግ እንኳን ሳይነገር በፊት ማለት ነው አንቺ ላይ እንዲደርስ የማይፈልገውን ነገር ሄደሽ ሰው ላይ የምታደርሺ ከሆነ ህሊናሽ እየመሰከረብሽ፣ ልብሽ እየመሰከረብሽ ያንን የምታደርጊ ከሆነ በዛው ደግሞ ይፈረድብሻል። ያንን ነው ህገ ልቦና ብሎ የሚያስቀምጠው። እና በእንደዛ አይነት ነው ህግ ከመምጣቱ በፊት ስላሉት ሲናገር መጽሐፋችን እንዲህ ብሎ አስቀምጧል። አይዋ ልክ ነህ ማለት ነው። አሁን እዚህ ለልቤ ያልኩት አንድ ነገር ይሄ ነገር ያስቀጣና ያስቀጣ መሆኔን ያኔ ታልነገረኝ እንዴት አውቃለሁ የሚል ነበረ። ማለት አንዳንድ ሰው መቼም ማንኛውም ሰው ኃጢአት ፈልጎ አያደርግም። ነገር ግን ደግሞ ያኔ ተገዶ የሚያደርግ ነገር አለ። አሁን አንዳንድ በብስጭት ምናምን ነገር ያ ነገር ግን ሰው ካላስጠነቀቀው ኃጢአት መሆኑን አያውቅምና ያኔ እንዴት ፍርድ ያለብህ ተብሎ አንድ ነገር ታላስጠነቀቁት ማለት አሁን ለምሳሌ ሰው መግደል ለራሱ አሁን አንድ ሰው ተናዶ ነው የሰው ልጅ የሚገለው ማለት ነው። ነገር ግን አንድ ትእዛዝ አልመጣለም ይሄን ሰው መግደል ትቀጣለህ፣ በዚህን ሰው ገደል ምናምን የሚል ህግ ታልመጣለት መቀጣቱን ስለማያውቅ ስላናደደው ፈልጎ አይደለም ያን ሰው መግደልንስ እንዴት ያውቃል? መግደልንስ እንዴት ያውቃል? መግደልንማ ያውቃል እንጂ በምን ያውቃል? ማለት ነው ደግሞ እኔ እኮ እያልኩ ያለሁት ጭራሽ ደደብ ነው እያልኩ አይደለም። ደደብ ነው እያልኩ ሳይሆን አንድ ሰው አንተ ይሄን ነገር እንዳታረጊ ብለህ ካላስፈራራኸኝ አንተን ያስቀይም አያስቀይም ማውቀው ነገር ስለሌለኝ ነገር ግን በንዴት ያን ነገር አደርጋለሁ። እንደምትቀይም አላውቅም።
ኮፕሊክ አንሶታል መሰለኝ። ኮፕሊክ አቁሙን። እሺ ወንድሜ ካንተ ጋር ተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ብሎ ይናገራል። ሁለት ነገር ነው አሁን እያለሻለ ነው። አንደኛው ህግ ሳይመጣላቸው ህግ ሳይደርሳቸው ላሉ ህዝቦች ህገ ልቦና የሚለው ነገር አለ። ከሙሴ በፊት ደግሞ ለነበሩት ሰዎች ህግ ደግሞ ፈጽሞ ሳይሰጣቸው ለነበሩት ሰዎች ደግሞ የሚናገረው ምንድነው? ኃጢአት አልነበረም የዛን ጊዜ ህግ ሳይኖር ኃጢአት የለምና። ህግ እያለ ደግሞ ህጉ ያልደረሳቸው ሰዎች ደግሞ በህገ ልቦናቸው ይዳኛሉ ነው። ቀጥሉ። ኔትወርክ እየተቆራረጠ ነው አይደለ? አሁን ደህና ነህ? ነበር መጣለሁ። ኮምፕሊካሽን ነበር። ኮምፕሊካሽን እንኳን ሰው አይመስለኝም። አክቹዋሊ ኔትወርክ መሰለኝ። ያ ሜቢ ምን እንዳላችሁ ምን ላይ እንትን እንዳላችሁም አይደለም። ልጁ መልሶልኛል። ያኔ ስለ ህገ ልቦና ነበርና ሰው ልጅ ሳያውቅ እንዴት ከዚህ ነገር መመለስና አለመመለሱን ያኔ ጥሩና መጥፎ መሆኑን እያልኩ ነበርና እሺ ሀገሬ ባጭሩ ህገ ልቦና የሚለው ሐሳብ ምን መሰለሽ? እኛ እግዚአብሔር አምላክ ሲፈጥረን ንቃተ ህሊና ሰጥቶን የፈጠረን ፍጡሮች ነን። ማለትም በቃ በልባችን ላይ ህግ አኑሮ ፈጥሮናል። ህገ ልቦና በሰው ሁሉ ልብ ላይ የሚገኝ እያንዳንዱ ሰው ማንም ሰው ሳያስተምረው ከማንም ሰው ሳይማር ከማንም ሰው ሳይሰማ የተሰጠው በተፈጥሮ የተሰጠው ህግ ነው። ማለትም ክፉና ደጉን ማንም ሳይነግረው እንዲያውቅ የሚያደርግ ህግ አድርጎ እግዚአብሔር አምላክ እንደዛ አድርጎ ስለፈጠረው ማለት ነው። ስለዚህ ሐሰትን ይለያል፣ እውነትን ይለያል፣ መጥፎን ይለያል፣ ጥሩን ይለያል፣ መግደልን ይለያል፣ አለመግደልን ይለያል። እነዚህን በተፈጥሮ እግዚአብሔር አምላክ ሰጥቶታል። ያ ህግ ናቹራል ሎ ወይም ደግሞ በልባችን ላይ የተቀመጠ የተጻፈ ህግ ነው። ያ ነው ህገ ልቦና የሚባለው። ስለዚህ በመጽሐፍ ደረጃ በጽሁፍ ደረጃ ህግ ከመሰጠቱ በፊት ሰዎች በልባቸው ላይ በተጻፈው ናቹራል ሎ ወይም ደግሞ በህገ ልቦና ይተዳደሩ ነበር። ይሄ ነው ህገ ልቦና ማለት ባጭሩ። አይዋ እኔ ደግሞ አክላሉ መጽሐፍ ተሰጥቶ እሺ አመሰግናለሁ። መጽሐፍ መሰጠት አለበት ነው ያንቺ ተሽን ሀገሬ ለሁሉ መጽሐፍ መሰጠት አለበት ነው። መጽሐፍ ለሁሉ መሰጠት እኔ እሰማም ትሰማለህ? ኦኬ ያ ህግ በራሱ ኃጢአታችንን የሚዘረዝር ዕዳ ነው እኮ። ህግ በራሱ ህግ በመጣ ቁጥር የእኛን ኃጢአት የሚናገር ነው። አታድርግና አድርግ ነው ህግ አይደለ? አይዋ ያ ህግ በራሱ መስታወት ነው። ያ መስታወት ምንድነው? ኃጢአትሽን የሚዘረዝር የሚያሳይ ነው። ያንቺን መጥፎ በቃ አታድርጊ እንደዚህ አታድርጊ የሚል ነገር ነው ህግ በራሱ ማለት ነው። ያ ደግሞ ምን ያመጣብሻል መሰለሽ? ሁሉን ህግ ጠብቀሽ አንዷን ብስጪ በሁሉ እንደወደቅሽ ነው። ለዛ ደካማ ያደርግሻል ማለት ነው ህግ። ለዛ ነው ክርስቶስ ወደ ጸጋው ሙላት ሊመልሰን በክርስቶስ ጸጋን ያገኘንበት። ለዛ ነው ከህጉ ከፍ እንድንል ነው። ከህግ ከፍ እንድንል ነው። ህግ ከባድ ነው። ለአዳምና ሔዋን የተሰጣቸው ህግ ምን ነበረች? የመጀመሪያው አትብሉ ነበር አለ። አይዋ ልክ ነህ።
ልክ ነው። ሁሉ ነገር ተሰጥቷቸዋል። የገዥነት ነገር ተሰጥቷቸዋል። ህጉ ምንድን ነው ያመጣባቸው? ያችን አንዷን መጠበቅ ነው የከበዳቸው አይደለ? አይዋ አንዷን መጠበቅ ከበዳቸው። ስለዚህ ምን አመጣባቸው? ያቺ ህግ ምን አመጣችባቸው? በመብላት አትብሉ የተባሉትን ጣሱ ማለት ነው። የሰው ልጅ በመብላት ያጣውን ጸጋ ክርስቶስ ደግሞ ራሱ ምግብ መጠጥ ሆኖ ያንን በምግብ ያጣነውን ጸጋ በምግብ ሰጠን መልሶ ራሱ ምግብ ሆኖ ማለት ነው። የተራቆትነውን ከፍ አደረገን ወደ ጸጋው። የህጉ አድርግ አታድርግ ከሚለው ከፍ አደረገንና ወደ ጸጋው መለሰን ማለት ነው። አሁን አንቺ ምን ላይ ስላለሽ ነው? ጀስ ህጉ ላይ ነው ያለሽው ማለት ሙሴ ላይ ነው ገና ያለሽው። አድርግ አታድርግ የሚለው ላይ ያ ሜንታሊቲ ይዘሻል። አይ ቲንክ ሮሜ ምዕራፍ 1ም ሮሜ ምዕራፍ 2ም ኢቭን ከተፈጥሮ እንኳን አይማሩም ምን ይላል እኮ ሐዋርያው ቅዱስ ጳውሎስ። ከተፈጥሮ እንኳን አይማሩም ምን ይላል? ተፈጥሮ ራሱም ያስተምረናል። በተፈጥሮ አንዲት ህፃናትን ልጆች ትልልቅ ሰዎች መድፈር ጤናማ ነው ብለሽ ታምኛለሽ? ወይንም ደግሞ ኦኬ ጤናማ አይደለም። ስለዚህ እሺ ተመሳሳይ ሲሆኑ እንደዛ የመድፈር ቢያደርጉ ጾታ ተቃራኒ የሆነው ሳይሆን ተመሳሳይ ሰው ነው ጤናማ ነው ብለሽ ታምኛለሽ? አይ በጭራሽ። ያውን ተፈጥሮ ራሱ ያስተምረናል ማለት ነው። ዶሮ ማያደርገውን የሰው ልጅ እንዴት ሊያደርግ ይችላል ታዲያ? የእኛ ጭንቅላት ከዶሮ ያንሳል ብለሽ ታምኛለሽ? ነፎዬ ማለት እኔ አሁን እዚህ እኮ ማመዛዘን ላይ ይሄ ነገር ይጠቅማል ይሄ ነገር ይጎዳል ማለት ላይ ሳይሆን ዋና ፖይንቴ ጥያቄ የሆነብኝ ነገር ያኒ አንድ ነገር ሳንጠነቀቅ ከዛ ከነገር እንዴት እንቆጠባለን ለማለት ፈልጌ ነው። ማለት የሆነ ነገር ምንድነው ህጉ ያለሽው ኃጢአቱ አለ ህግ ሳይሰጣቸው ኃጢአት በዓለም ነበረ። ነገር ግን ያለ ህግ የነበሩት የህሊናን ህግ ወይንም የልቦናን ህግ ያሳያሉ። ያ ማለት ምንድነው? በልቦናቸው ያውቁታል። ይሄንን ጽፎላቸዋል እግዚአብሔር ይሄንን እንዲያውቁ ጽፎላቸዋል። ነገር ግን ይሄንን በጽሁፍ አይደለም እነሱ የሚዳኙት። ከዛ አንጻር ነው። እሺ አመሰግናለሁ። ማለት ሀያሺ እና አሁን እኔ ጥሩና መጥፎን እንግዲህ ያውቃሉ እሳቸው ያኔ ጥሩ ያረጋሉ እንትናቸው ስለሚወቅሳቸው። ስለዚህ አሁን ምክንያቱም ወንጀል ስትሰሪ ለምሳሌ የሆነ ነገር ስትሰሪ የጥፋተኝነት ስሜት ኢሚዲየት ላይ አይሰማሽም? ይሰማል። ህገ ልቦና ማለት እሱ ነው። ስትሰርቂ ለምሳሌ ከሰረቅሽ በኋላ አየኝ አላየኝም የሆነ መጥፎ ነገር ካደረግሽ በኋላ የመጸጸት ስሜት የሚሰማሽ ህገ ልቦና የምንለው እሱ ነው። ሰው አየሽም አላየሽም የሆነ መልሰሽ ካደረግሽው ባላደረግኩት ብለሽ እንትን የምትይው ማለት ነው። በስርቆትና በግድያ ስትሄድ ልክ ነህ። በእርግጥ የሰው ልጅ ከሜዳ ተነስቶ እንዴት ያውቃል በሚለው ነውና እሺ አሁን እንግዲህ ግድያንም እኮ ሰው አያውቅም። ቀደም ያልኩሽ አገሬ ግድያንም ሰው እኮ አያውቅም። መማር መቻል አለብሽ። ኢቭን ግንኙነት ማድረግን እኮ አዳም ሔዋንን ያወቃ ከገነት ከወጣ በኋላ ነው። መግደልን ራሱ ሰው እንደሚገል ራሱ በምን ታውቂዋለሽ? ሰይጣን ያስተማራቸው። እናንተ ጋርም ምዕራፍ 5 ሱረቱ አልመይዳ 32ኛው አያ ተፍሲር ምን ላይ የትኛው ተፍሲር እንደሆነ ረሳሁት። ግን አቤል ሲገዳደሉ ማንን እንደገደለ ቁርአኑ አስቀምጠውም፣ ግን ቁርአን መጣ ስገል አይቶ መግደልን እንደተማረ አስቀምጠውታል ተፍሲራችሁ ላይ። ልክ ነህ። ስለዚህ በህገ ልቦና መጥፎና ጥሩ ይታወቃል። ያኔ በሰዎች በህገ ልቦናቸው ነው የሚኖሩት። በክርስትና ደግሞ አሁን ከአንድ በላይ ማግባት አይቻልም እና በእስልምና ላይ ያለውን በጣም ያታወቁታላችሁ እና ይሄ ነገር ደግሞ ክርስትና ላይ ያገኘሁት ማለት ይሄ እንግዲህ በህገ ልቦና በሚኖሩበት ሰዓት ሁላቸውም ለምሳሌ ይሄን ነገር ፈጽመዋል። ከነብያት በመቀጠል ከማንኛውም ደግሞ ከህዝብ ያኔ ኖርማል ሰው ከሆነውም ይሄን ነገር ያደርጋሉ። እኒህ ሰዎች ያኔ እያመዛዘኑ በልባቸው ጥሩ ነገር ነው አይደል የሚያደርጉት። ይሄ ነገርስ እንዴት ይታያል? በርካታ ሚስቶች ያገባሉ። በርካታ ሚስቶች ለምሳሌ አብርሃም ከአንድ በላይ እንዳገባ ይናገራል። ማንን በርካታ ገባ? ሚስቱ ከሞተች በኋላ ነው ያገባው።
አጋርን ከሆነ ደግሞ ሚስቱ ነች። እኔ በቃ አርጅቻለሁ ስለዚህ ውለድ ብላ ያለችው ሚስቱ ነች። አጋርን ሂድና አንቺ ባላለሽ ለምሳሌ አንቺ 90 ዓመት ሞላሽ፣ እሱ ደግሞ መቀመጡ ዓመት እድሜ 80 ምናምን ሲሞላት እሱም እንትን 90ዎቹ ሲገባ እኔ አርጅቻለሁ መውለድ አልችልም፣ ስለዚህ ሂድና በቃ ተሷ ውለድ ብላ ገፋፋችሁ ማለት ነው። ወለደ ከአጋር ከሰራተኛው። ከሚስቱ ከሞተች በኋላ ግን ማግባት ይቻላል። በክርስትናውም ይቻላል። ሚስት ከሞተ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ላይ ምዕራፍ 7 ቁጥር 36 አካባቢ ይመስለኛል ባል ከሞተባት ሚስት ማግባት ትችላለች፣ ሚስትም ባሏ ከሞተባት ልታገባ ትችላለች። ኤኒዌይስ ግን ምንድነው እሱ በነቢያቶቹ ያገባሉ አሉ። ለምሳሌ እነ ዳዊትን መጥቀስ ይቻላል፣ ሰለሞንን መጥቀስ ይቻላል። ያገቡ አሉ። እኛ ከእስልምናው የሚለየ ምን እንዳለ ታውቂያለሽ? እነኚዎቹ አሁን ያለሽ በህገ ልቦና አለ የሚዳኙት፣ እነኚህ በህግ ይዳኛሉ። ወላ እነኛውን ህግ ከመጡ ወዲያ ነው። አብርሃም ህገ ልቦና ነው እሱ። እነኚህ ደግሞ ምንድነው እሱ ህግ ከተሰጠ ራሱ በሙሴ በኋላ የመጡ ናቸው። ቅዱስ ይህንን ማን ይመልሰው? ምክንያቱም እግዚአብሔር ሁለት አድርጎ ነው የፈጠራቸዋል። አዳምና ሔዋን ጥንድ አድርጎ ነው የፈጠራቸው። ስለዚህ ጥንድ አድርጎ የፈጠረበት ዓላማ እግዚአብሔር ይታወቃል። ሁለት እንዲያገባ ከሆነ ሁለት ሴቶች አንድ ወንድ አድርጎ መፍጠር ነበረበት። የኖህ መርከብ ሲዘጋጅም ጥንድ ሆነው እንዲገቡ ነው ያዘዘው፣ እንስሳቱን እንኳን ይህም ይታወቃል። ስለዚህ ምንድነው ከዚህ የምንረዳው? ህጉ ነበረ። ነገር ግን የሰሩ እንደዚህ ሳሉ ወይ አሉ። ሮሜ ምዕራፍ 3ም ሮሜ ምዕራፍ 5ንም ስትመለከቺ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። እኛ ጋር ምን አለ መሰለሽ? ነቢያቶች አይሳሳቱም፣ ምንም ነገር ፐርፌክት ናቸው ብለን አናምንም። ምንም ነገር አይሳሳቱም ብለን አናምንም። እስልምናው ጋር ግን ምን አለ መሰለሽ? ነቢያቶች በሙሉ ከስህተት የተጠበቁ ናቸው፣ ምንም አይሳሳቱም ብላችሁ ነው ታምኑት። እኛ ጋር ግን እነሱ ራሱ ሊሳሳቱ ይችላሉ ብለን ነው ምናምነው። እነሱ ራሱ ሊሳሳቱ ይችላሉ። ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሏቸዋል መጽሐፍ ስለሚለን ማለት ነው። አንድም ስለዚህ ዳዊት ብዙ በማግባቱ እግዚአብሔር ጎበዝ ምናምን ነገር አግባ ከሌትን ሂድና አግባ ምናምን እያለው ምናምን ሰለሞን አታግባ የተባለውን እኮ ነው ያገባው። ሰለሞን እንዳታገባ ከእነሱ ጋር እንዳትጋባ ኢቨን ያስተዋል እያለው ማለት ነው። ይህንን አድርገዋል። ስለዚህ እግዚአብሔር እሺ ማለት ነው። በጣም እኮ ያኔ አሁን እንግዲህ ጋብቻ ሚስት እየተባለ ነው እና መጽሐፍ ቅዱስ ላይ የሚደረገው አሁን ይሄ ነገር ሚስት ነው የሚባለው ወይ ዝሙት ነው የሚባለው? ግልጽ እንድታደርግልኝ። ሚስት ነው መባል እና አሁን አብርሃም ሁለት ሚስቶች እንዳሉት ይነገራል። ያኔ አብርሃም ማናማ ሚስቱ ከሞተች ወዲያ እኮ ነው ያገባት ኬጡራ የምትባል ሚስት የተባለች ሚስት አገባ አይደል ይላል። ታዲያ ሚስቱ ስትሞት ምን ያደርግ? ሳራ እኮ ሞተች። ዘፍጥረት ምዕራፍ 22 ላይ 23 ሞተች። ሳራ ሳትሞት አጋር ያኔ እንትን ያገባች ጊዜ ሰራተኛውን ሳራ እያለች ነው ያገባት። ሳራ እያለች ያገባ አይዋ ሳራ ሳትሞት አይደል እንደ ልጅ ስለማትወልድ ያኔ እቺ የሰራተኛውን እንዳገባ ያዘዘ ደግሞ ብዬ ነገርኩሽ። እሱም ብዬ ወደ ኋላ መለሽ ማለት ነው። አጋርን ከሷ እንዲወልድ ማን የገፋፋው አልኩሽ? ሳራን ይቻል መታገስ ስላልቻለች አግባ ውለድ ከሷ ብላ እንትን አለችው። እግዚአብሔር እሱን ጋብቻውን ኮንፈርም አድርጎታል። ጋብቻውን ኮንፈርም አላደረገውም። ተጋብተዋል የሚላለው የለም። ስለዚህ ያኔ አብርሃም ዝሙት ላይ ወርቋል። ዝሙት ምናምን ብለን አንልም። ዝሙት ላይ ወደቀ አንልም። ነገር ግን እግዚአብሔር ፈቅዶታል ወይ ጋብቻ ብሎ ኮንፈርም አድርጎታል አላደረገው? ጋብቻ የሚልም የለውም። ለምሳሌ አብርሃም በእናንተ ጨረቃ ያመልክ ነበረ። ጨረቃ ፀሐይ ሲያመልክ ነበር አብርሃም በእናንተ። ጣዖት አምላኪ ነው ትይዋለሽ? አብርሃም ጣዖት አምላኪ ነው ትይዋለሽ? ሳይገለጥለት በፊት ያለ እውቀት አዋልክ ነው ያለ እውቀት ያደርጋል። ጣዖት አምላኪ ነበር። ጣዖት አምላኪ ነው ያለ እውቀት ከመገለጡ በፊት
ነቢያቶች ሁሉ ከኃጢአት የተጠበቁ ናቸው ብለው የሚያምኑት ብዛቶች እንዳይሰሙሽ እንደዛ ብለሽ አልካደም እኮ ነብይ ሰመሆኑ በፊት እኮ ነው። ነብይ ሳይሆን በፊት እኮ ያኔ በቤተሰቦቹ ጣዖት አምላኪ ናቸውና እሱ ለራሱ ግራ እንደተገባ ነው የሚያሳየውና በኋላ ነው። እሺ መካድ ማለት የፈጣሪን ሕግ መጣስ ነው አይደለ? መካድ ማለት የሕግ መጣስ ማለት አምልኮትን ነው የሚያዘው። ሕግን ሳይሆን አምልኮት ነው የሚያዘው። ለምሳሌ ባህሪውን ሼር ለማድረግ መፈለግስ? ለምሳሌ አምላክ ለመሆን መፈለግ ባህሪው ማለት ለምሳሌ እንደ አምላክ ለመሆን ዘላለማዊ ለመሆን ብፈልግስ? ዘላለማዊ ለመሆን ብፈልግ እንደ አምላክ ማይሞት ምናምን እንደዛ መሆን ብፈልግ እንዴ አንተ ነህ የምትሆነው? እንዴት መሆን አይቻልም? እንደዛ ብፈልግ የአምላክን ባህሪ ሼር እያደረኩ ነው አይደለም? ማድረግ አችልም ነው እያልኩ ያለሁት። አልችልም ግን እንደዛ ብዬ ብናገር ፈጣሪ ማለት እንትን ብዬ ከፍር ያለው አልከፈርኩም። ሙስሊም በሆን ማለት ነው እንደ ፈጣሪ መሆን ማለት ወደ ሌላ ግን እንደው በርካታ ጥያቄዎች ነበር። ይሁን በዚህ ላይ ግን እንደው ይቅርታና ይሄንን ተወውና መልሹና ትሄጃለሽ። ምን እያደረገ ብለሃልና እሺ መልሹና ለፊ መልሹና ለፊ ነገርኩህ እኮ ማንም ሰው ያኔ በእርግጥ የሰው ልጅ ለዘላለም ነው የተፈጠረው። እንደዛ ቢመኝ አንድ ሰው እንደዛ ለመሆን ቢሞክር ከፍሯል አልከፈረም? ከእስልምና ነው እኮ የሰው ልጅ እኮ ያኔ አይሞትም። ያኔ የሰው ልጅ ለዘላለም ሊሞት ነው ሊቀመጥ ነው የተፈጠረው እንጂ ሊሞት አልተፈጠረም። ያኔ ይሄ ሞት የሚባለው ከስጋ መሞት ነው እንጂ የሰው ልጅ ከስጋው ተፈጠር ነው የሚለው። የትኛው መልካም ስራችሁ እንደሆነ የትኛው መልካም ስራችሁ መሆኑን ልንፈተናችሁ ሞትንና ህይወትን ፈጠር ነው የሚለው። ሳላ ተሳስተሽ ነው እኮ ይሄ ሞት እኮ አለ፣ ይሄኛው ሞት አለ። ታዲያ እኔ ሞትኩኝ ማለት እኮ በቃ ይበቃናል። እኔስ ይበቃሻል። ነገ ነይ አይሻልም? ሰዓት ሄደ። ስለ ሚስቶች እዚህ አንድ የተወሰነ ነበር። ስለ ሚስቶች ምንድነው? መጽሐፈ ሳሙኤል ላይ ያለው ሳሙኤል ምዕራፍ 12 እንደኛ ሳሙኤል ምዕራፍ 52-43 ዳዊት ሁለት ሚስት እንዳገባ ይናገራልና እሺ ሁለት ሚስት ማግባት እንዴት? አሁን እዚህም ሁለት ሚስት ነው የሚለው እንግዲህና ነብይ ሆኖ ለምን ሚስት ይላል ማለት የተተጋቡ እንግዲህ አሁንም ተጋባ እያለ ነውና ሚስት እንዴት ይሆናል? አገባ እኮ ካገባ ታዲያ ሚስት ቢል ምን ችግር አለ እኮ? ያኔ ሚስት ያዘ፣ ሁለት ሚስት ያዘ እኮ ሁለት ሚስቶች ያዘ። ስለዚህ መጽሐፍ ቅዱስ እኮ የተጻፈው በሰውኛ ነው። መጽሐፍ ቅዱስ እኮ የተጻፈው በሰውኛ ነው ወይ? መጽሐፍ ቅዱስ የተጻፈው በሰውኛ ቋንቋ መጽሐፍ ቅዱስ የተጻፈው በሰውኛ ነው ብለን እናምናለን። ሰዎች ለሰዎች ስለተጻፈ አገባ። ስለዚህ ምን ይባል? ምን ብሎ የጻፈው ካለ ጻፊው ሚስቶች ያዘ ብሎ ከጻፈው ምንድነው ችግሩ? ስለዚህ አይ እንደዚህ ብዙ ማግባት እንዴት ይታያል ከሆነ ቅድም ብዬሻለሁኝ። ሙሴ በግልጽ ምን ብሎ የነገረ ምንድነው? ባልና ሚስት ሁለቱ አንድ አካል እንደሚሆኑ ነው። ይህንን ክርስቶስ ደግሞ ማቴዎስ ወንጌል ምዕራፍ 19 ላይ በግልጽ ይህንን ነገረን። አስቀድሞ እንዲህ አልነበረም ብሎ የጋብቻን ስርዓቱን ነገረን። ጋብቻን ስርዓቱን ነገረን። ኪዳን ደግሞ ህጉ ግልጽ ሆነ በደንብ በቀላሉ እንደው አብሮጌት ተደርጓል በቃ። ነገር ግን አብሮጌሽን ጋር ሳንሄድ እኛ እዛም አይደርስም። ለማይደርስበት ምክንያት ምንድነው? እሱ ነቢያቶቹ ሊሳሳቱ ይችላሉ ብለን እናምናለን። ሊያደርጉ ይችላሉ። ህጉ ግን ምንድነው? እሱ ግልጽ የሆነ እንደዚህ አድርግ እንደዚህ አታድርግ የሚል በጊዜው አልተሰጠም ነበር። ምን ሚል ግን አለ? ንጉሶች ሚስት እንዳያበዙ ተነግሯል። ነገስታቶች ሚስት እንዳታበዙ የሚል ተሰጥቷል። አበዙ። ዳዊትም አበዛ፣ ሰለሞንም አበዛ። እሺ እግዚአብሔር ግን ምን ብሏል?
ሚስት እንዳታበዙ ብሎ ህግ ሰጥቷል። ስለዚህ ያንን ህግ ጣሱ። ተጣሱስ እግዚአብሔር የሰጠው ህግ ምንድን ነው? ህግ የሰጠው እግዚአብሔር ምንድን ነው? ህጉ ምንድን ነው? በተፈጥሮ ራሱ እንድትማሪ ካደረገ በኋላ ዘፍጥረትን ሲጀምረው ገና ባልና ሚስት ሁለቱ አንድ እንደሚሆኑ ነገረን። ስለዚህ ጋብቻ ዓላማው ደግሞ ሁለቱ አንድ አካል መሆን ነው እንጂ 3 ወይም 4 ወደፊት ይሆናሉ ብሎ አልነገረንም። ይህንን ካልነገረን በአዲስ ኪዳን በደንብ ግልጽ የሆነልንን ህግ እንይዛለን ማለት ነው። በብሉይ ኪዳን በውድቀት ውስጥ የነበረን ህግ አንይዝበትም አሁን ማለት ነው። የብሉይ ኪዳን ህግ ሎክ የተሳሳተ ሰንበዲ ቢኖር የሆነ አካል የተሳሳተ ቢያደርግ ያንን እንደ መመሪያ ሆነ አንይዘውም ማለት ነው። ዳዊት እንኳን ማግባትና የሰው ሚስትም ነጥቆ አግብቷል። ያንን ጀስቲፋይ ለማድረግ አሁን ዳዊት ማድረጉ ትክክል ነው ያንን አንልም። የኦሪዮንን ሚስት ኦሪዮንን ገሎ ሚስቱን ወስዶበታል። ሚስቱን ወስዶም አግብቷል። ይሄ በቁርአንም አለ። አይ በቃ ያንን ስላደረገ ዳዊት እኔም ነገ ሄጄ ሰንበዲን ሚስት ልንጠቅስ ባልየውን ገድዬ የሚል ጀስቲፊኬሽን አንሰጥም። ንስሐ ገብቶበታል። እግዚአብሔር የወደደው አይደለም፣ ሰውየው ግን አድርጎታል። ዳዊት ግን አድርጎታል። አዎ ልክ ነህ። እሺ አሁን እዚህ ላይ አሁን አንተ እንዳነሳልኝ እንግዲህ ዳዊት ሚስት እንዳገባ ከአንድ በላይ ሚስት አገባ፣ ደግሞ ደፈረ፣ የሆነ የሰው ሚስት ደፈረ። ነገር ግን አሁን እስከሰማሁ ድረስ ደግሞ ይቅርታና ቅጣት ቀጦታል ፈጣሪ ይሄን በማድረጉ ማለት ነው። ነገር ግን ሚስት በማግባቱ ምንም አላለውም። እቺ ሚስት ያኔ በመዘሞቱ የሰው ሚስት እንደዚህ በማድረጉ ግን ቀጣው። ስለዚህ ነብያቶች ይሄን ነገር ሲያደርጉ ፈጣሪ ለምን ዝም ይላቸዋል? ማለት ለህዝብ ላስተምሩ ስለሆነ የወረዱት ለምን አታግቡ የሚል ህግ አይሰጣቸውም? እንደዚህ የሚያገቡ ከሆነ ማለት ነው። ሚስቱን አሁን ዝሙት በመስራቱ ሲቀጣው ሚስት በመያዙ ግን ምንም አላለውም። ማለት ይሄ ነገር እንደው እንዴት ይታያል? መልካም እኛ ጋር ቀጣው፣ እናንተ ጋር ዳዊት ምንድን ነው የቀጣው? አይ እኔ ስለዛ ማውቀው ነገር የለኝም። እናንተ ጋር ምንም አልቀጣው። እሺ አንድ ሁለተኛ፣ ብዙ ሴት ማግባት ጤናማ ነው ወይንስ ጤናማ አይደለም ብለሽ ታምኛለሽ? ይሄ ለጤናማነቱ ሳይሆን የፈጣሪ ህግ እንዴት ያለ ቀጥታ መልስ። ጤናማ ነው አይደለም ብለሽ ታምኛለሽ? የራሴን አስተሳሰብ ነው እየጠየቅኝ ያለው። እምነትሽን አንድ ሰው ብዙ ሴት ማግባት ጤናማ አይደለም ብዬ አምናለሁ። እግዚአብሔር የፈቀደው የወደደው አንድ ነው እንጂ ሴት ልጅ ሽንት ቤት አይደለችም። የትም ሄዶ ተጨማልቆ መጥቶ የሚገባባት አይደለችም። ዋን ቱ ዋን ነው የሚፈቀደው ብዬ አምናለሁ። አንቺ እንደዛ ታምኛለሽ? እኔ ሽንት ቤት አይደለሁም የትም ተጨማልቆ መጥቶ እኔ ጋር የሚገባ አይደለም ብለሽ ታምኛለሽ? ነገርኩህ እኮ ይሄ በፈጣሪ ህግ ላይ ነው እንጂ አሁን ህግ ተተርሰው የራሴን እኔ በአሁን በተለያዩ ችግር አሁን እንደ እምነት ምክንያቱም የምትጠይቂው ጥያቄ አምነሹ መሆን አለበት እንጂ እንዲሁ ለማንተን መሆን የለበትም። እኔ ግን አምናለሁ። አሁን ለጠየቅሽኝ መልሳለሁ። አንቺ ታምኛለሽ ወይ? ጤናማ አይደለም የትም መጥቶ እንደ ሽንት ቤት ቦቴውን ሳያወልቅ ዝም ብሎ የተወለወለ ቤት ውስጥ በጭቃ ውስጥ ቆይቶ አተራምሶ ቤቱ ዝም ብሎ እንደሚገባ ሰው የትም ተጨማልቆ መጥቶ እኔ ውስጥ ሊገባ አይገባውም። ጤናማ አይደለም ብለሽ ታምኛለሽ? እኔ ደግሞ ጥቅም ስለማገኝበት ይህን ነገር እቀበለዋለሁ። ታዲያ የምትቀበይ ከሆነ ለምን ትጠይቂናለሽ? የትም ተጨማልቆ መጥቶ እኔ ጋር መግባት ይችላል ብለሽ የምታምኚ ከሆነ ሎክ ይሄ ኮንሰርንሽም ሊሆን አይገባም ማለት ነው። ጥያቄሽም ሊሆን አይገባም። የትም አብኩቶ መጥቶ አራት ቦታ አብኩቶ መጥቶ ባሪያዎች 100 የሚሆኑ ሺዎችም ጋር ተጨማልቆ መጥቶ እኔ ጋር መግባቱ ጥቅም ነው ብለሽ የምታምኚ ከሆነ ይህንን ጥያቄ በፍጹም ተሳስተሽ መጠየቅ የለብሽም እኛ ጋር። ወይንም እናንተ ጋርም ተጨማለቁ ከሆነ እናንተም ተጨማለቁ ከሆነ ስህተት ነው። ምክንያቱም ቅድምም ብዬሻለሁኝ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ስለሚል ቅዱስ ጳውሎስ ያ ሁሉ ኃጢአትን ሰርተዋል። በብሉይ ኪዳን የነበሩ ከህግ በታች ሆነው ነበረ። ህግ ተጭኗቸው ኢቭን ያንን እንትን መፈጸም አልቻሉም ነበረ። ህጉን ማሟላት አልቻሉም፣ መጠበቅ አልቻሉም ነበረ። ለምን ኢሚዲየትሊ ለእያንዳንዱ ነገር አናታቸውን አላላቸውም ከሆነ ደግሞ እግዚአብሔር ምንድነው እሱ ይታገሳል። ለምን ከሊትን አገባ ምናምን እያለ አናታቸውን ለምን አላላቸውም ከሆነ ቅጣት ምንድን ነው እሱ?
ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ከተባለ በኋላ እነሱ ራሱ ድነት አስፈልጓቸው ዳዊት እኮ ሲቃትቱ ሞት ሲያስፈራቸው ነበር። ዳዊት ራሱ ሰለሞን ሁሉ ከንቱ የከንቱ ከንቱ ነው እያለ ንስሐ ሲገባ ነበር። ይህ ንስሐ ይባላል። ዳዊት ምግብ መብላት አቁሞ ሲያለቅስ እናገኘዋለን። ሰለሞን መጨረሻው ላይ ብዙ ሴቶችን አከማቸው። መክብብ ምዕራፍ 7 ላይም መክብብ ምዕራፍ 5 ላይም ሁሉ የከንቱ እንደሆነ ሲናገር እናገኘዋለን። መጨረሻውን በንስሐ ሲፈጽመው እናያለን። ስለዚህ ቅጣትስ ምንድን ነው? ከምን አንጻር ነው ቅጣት የሚባለው? ዳዊት ከቤቱ እኮ መቅሰፍት ሴፍ ተነሶበት እኮ መከራውን ሲያይ ነበረ። ሰላም አጥቶ ቤት ውስጥ ራሱ ማለት ነው። ሞት እንኳን የሚያስፈራቸው ሆነው ነበር። ሞት የሚያስደነግጣቸው ሆኑ። ለምን? ከሰሩት አንጻር ማለት ነው። ስለዚህ እኛ በቀላሉ ሙታ ጤናማ ነው ብለሽ ታምኛለሽ? ዝሙት ፎጣ ነገር እየሰጠ አባትሽ መንገድ ላይ ሴት ወሲብ ቢያደርግ ደስተኛ ትሆኛለሽ? አሁን ምን አባትሽ ፎጣ ነገር መንገድ ላይ ሰጥቶ ወሲብ ቢያደርግ ደስተኛ ትሆኛለሽ? ወይንም ባልሽ መንገድ ላይ ላለች ሴት ፎጣ ሰጥቶ ወሲብ ቢያደርግ ደስተኛ ትሆኛለሽ? የምን ፎጣ ነው? ፎጣ ምንድን ነው? ልብስ ነገር ማለት ነው። ልብስ ነገር እየሰጠ ወሲብ ቢያደርግ ከማያውቃቸው ሰዎች ጋር እንደ ስጦታ ሰጥቶ ማለቱ ነው። ግልጽ አልሆነላትም። እንደ ስጦታ ሰጥቶ ለሴቷ በቃ ሰዎቹ ወሲብ ለማድረግ ፈልጎ የሆነ ሴት ወሲብ ለማድረግ ፈልጎ ገንዘብ ምን ትሰጠኛለች ስትለው የሆነ የለበሳትን ፎጣ ነገር ሰጣትና ይህን ሰጥሻለሁ በዚህ ወሲብ ላድርግሽ ቢላት ከዛ ብትስማማ ወሲብ እንደዛ ቢያደርግ ይሄ ነገር ጤናማ ነው? ፈጣሪ ቢፈቅደው ጤናማ ነው ብለሽ ታያለሽ? እስልምና ዝሙት በጣም ጸያፍ ነገር ነው። በመሐመድ ጊዜ ይሄ ይደረግ ነበረ። ዝሙት በጭራሽ አይደረግም። ዝሙትማ ቅጣት አለው። ሳይ ሙስሊም 1406 ዝሙትን አይፈቅድም። እፎይዬ እኔ ግን 1404 ዝሙት ነው ካልሽ ስለዚህ አላህን ዝሙት ፈቅዷል እያልሽ ነው። አሁን አልተደረገም ካልሽ ደግሞ ወይንም ደግሞ አብርጌትድ ሆኗል ካልሽ ደግሞ ስለዚህ እኔ ጋርም አብርጌትድ የሆነ ህግ ለምን ትጠይቅኛለሽ? ክፈትላት። አይደረግም ብላለች፣ የለም ብላለች። ስለዚህ አላህ ዝሙትን ፈቅዷል ማለት ነው። ዝሙት ካመጣልኝማ እውነትም አንተ የጀግኖች ጀግና እንደ ዝሙት ነው። አውሽዩ አሁን ልሽ ለምን እንደሆነ ታውቂያለሽ? ሰለሞን እናንተ ጋር ለምሳሌ በአንድ ሌሊት 100 ሴቶችን ነበረ ወሲብ የሚያደርገው። ይህንን ደግሞ የፈቀደው ማን ነው? አላህ። ምን ብለህ ወሲብ አድርግ ይለዋል? ኢንሻአላህ እያልክ ጀምር። ስትጀምር ራሱ ወሲብ ስታደርግ ኢንሻአላህ በልና ጀምር። ልክ ዳቦ ሲቆረስ በስመ አብ እንደምንለው ኢንሻአላህ ብለህ ጀምር። ሳይ ቡሃሪ 5242 ላይ ያለልሽ ይሄው ላንብብልሽ። ይሄንን አገሬ አንድ አዳምጪ። ይሄው ይሄ ሳሂህ ሙስሊም 1406 ላይ ነው ከፈትኩልሽ። አይ ይታያል፣ ኔትወርክ ይሆናል አንተ። እሺ 1406 እንደዚህ ይላል። ይኸውልሽ የአላህ መልእክተኛ ጊዜያዊ ጋብቻን ሙትአን ፈቀዱልን። እኔና ሌላ ሰው ወጣንና ከበኑ አሚር ጎሳ የሆነችን አንዲት ሴትን አየን። እርሷም ልክ እንደ ወጣት ረጅም አንገት እንዳላት ግመል ውብ ነበረች። ራሳችንን ለጊዜያዊ ጋብቻ አቀረብንላት። እርሷም ምን መህር ትሰጡኛላችሁ አለች። እኔም ካባዬን አልኩ። ጓደኛዬም ካባዬን አለ። የጓደኛዬ ካባ ከእኔ ካባ የተሻለ ጥራት ነበረው። እኔ ግን ከእርሱ በእድሜ ወጣት ነበርኩኝ። የጓደኛዬ ካባ ስታይ ወደደችው፣ እኔን ስትመለከት ደግሞ ይበልጥ ሳብኳት። ከዚያም አንተና ካባህ ይበቁኛል አለች። ከእርሷ ጋርም ለ3 ቀናት ቆየሁ። ከዚያም አላህ መልእክተኛ እንዲህ አሉ፣ እንዲህ አይነት ጊዜያዊ ጋብቻ የፈጸማቸውባቸው ሴት ዘንድ ያለ ሰው መንገዷን ይልቀቅላት፣ ያሰናብታት ብሎ ተናገሩ ይላል። ስለዚህ ጊዜያዊ ጋብቻን ለ3 ቀን የሚሆን ፈቅደዋል ማለት ነው። መጨረሻ ምንድን ነው ያለው? እንዲህ አይነት ጊዜያዊ ጋብቻ የፈጸማችሁባቸው ሴት ዘንድ ያለ ሰው መንገዷን ይልቀቅላት፣ ያሰናብታት። ይፍታተኛ አልፈቅድም ነው ማለት ነው። ከ3 ቀን በኋላ ታቆየንም። ጊዜያዊ ጋብቻ ማለት ፎጣ ነገር ከሰጠሽ
ከ3 ቀን በኋላ ማቆየት የለበትም። ለ3 ቀን ነው የሚፈቀደው። እስከ 3 ቀን ነው ወሲብ የሚያደርግሽ እኮ አይደለም ማለት ይሄው ከላይ እኮ ኦልሬዲ ነግሮሻል። ያላ መልእክተኛ ጊዜያዊ ጋብቻን ፈቀደ። አሃ ጊዜያዊ ለ3 ቀን ጋብቻ አንቺ ተገቢ ነው ብለሽ ታስቢያለሽ? ልብስ ሰተሽ ነው አውጣልኝ እንዴ? ካባ ሰተሽ ለ3 ቀን መጥቶ አንድ ሰው ወሲብ ቢፈጽም ይሄ አግባብ ነው ብለሽ ትዳር ነው ይሄ እንዴ? ዝሙት ኒካህ ካለ ነው ዝሙት ነው የምታወራው? የ3 ቀን ትዳር አለ እንደዛ ታርጊያለሽ? አገሬ ለ3 ቀን ፎጣ እየሰጠ አንድ ሰው ካባውን ኮቱን እየሰጠ 3 ቀን ወሲብ እንዳያደርግሽ ትፈቅጃለሽ እንዴ? እንኳን ለ3 ቀን አይደለም እኔ ለ1 ሰዓት ቢሆን ኒካህ ካረፈብኝ የምን ዝሙት ነው የምታወራው? ኒካህ እኮ አለ። ኒካህ ካለ ዝሙት ከ3 ቀን በኋላ ግን ከ3 ቀን በኋላ ግን ያባርርሻል። ሲጀመር ተተፋለግን አንፋታም ነው አይልም። ከ3 ቀን በኋላ ማባረር አለበት እንትን ከሆነ ኒካህ ከፈቀደ ዝሙት የሚለየት ነው ነው ማለት ነው። ሙታ ማለት ጊዜያዊ ጋብቻ ማለት ነው። ለ3 ቀን ጊዜያዊ ፎጣ ይሰጥሻል። አስቀድሞ እንትን የለው ኒካ ለመሆን እንትን ያስፈልግሻል። መህር የሚሆንሽ እንትን ወል የሚሆንሽ ወል ያስፈልግሻል። አዎ ይሄ አያስፈልግም። የሆነ ነገር ይሰጥሻል፣ ገንዘብ ነገር ወይንም ፎጣ ነገር ይሰጥሻል። ለ3 ቀን ወሲብ ያደርግሻል፣ ያባርርሻል። ትስማሚያለሽ? የት አለ ወልይ አያስፈልግም የሚለው የት አለ? ተጠቅሷል እዚህ ላይ ወልይ አያስፈልጋችሁም የሚለው ክፍሉ ምንድነው? ሁለት ሴቷ ጋር ሄዱና ተከራከሩ። ከዛስ የአንደኛውን ፎጣ ስታዩ አንተኑ ላይ ደግሞ እኔን አርግኝ እኔ ተባባሉና መጨረሻ ላይ ወጣቱን መረጠች። ወጣቱን ያንተ ፎጣ አሪፍ ነው አለችና አብረው አደሩ። ውዴታ ነው ያኮ ውዴታ ነው የፈለገችው እንጂ ያኔ ዝናህራ አስፈልግ ወደደች። አዳም ወልይ ያስፈልግ ምንድነው ወልይ ያስፈልጋል እያልሽ ነው እንደ ወሲብ ለ3 ቀን ለማድረግ እናት አባትሽን እዘሽ ትመጫለሽ። 3 ቀን ወሲብ ፎጣ ሰጥቶኛል ለ3 ቀን ወሲብ ሊያደርገኝና አባቴ ፈርም ልትይው ነው ነገርኩ። አባት ያኔ አባቴ ነገር የለም። ይበቃሻል እህታችን። ለ3 ቀን ያህል አባዬ ወሲብ ልደረግ ነው እና ፈርምልኝ በይው። እንግዲህ ከተስማማ አባትሽ እንግዲህ ምንም አይደለም እህታችን፣ ይመችሽ። አይምሮሽ አልተቀበለው። ከተቀበለው ግን ሰዓት ሄዷል። ውረዷው ነገር ሰላም ደሩ በቃ ማራለው ዙሮ ብዙ መማር ፈልገው ነገር አለ። በርግጥ እኮ ማለት በርካታ ጥያቄዎች አሉና ያንን ማለት ችግር የለውም። ነገም ብቅበይ ሰዓት ሄዳው 7 ሰዓት ሊሆን ነው። ደከመኝ። እኔ ደግሞ ከ3 ሰዓት በላይ ተቀመጥኩ እዚህ ጋር። ይቅርታ እሺ። አደከምኩ። ነገ አይሻልም? ኢላሂ እኔ ሸበካ ላይ ኖርኝ ይችላል። ነገ አሁንም ሊቋረጥ ይችላል። ነገ መረጃ የሚከፍት የለም። እንደበላልኝ ሸበካ መረጃ የሚከፍትም የለም። ለመረጃ አልፈልግም። እሺ ምንድን ነው? ቃል በቃል ነው የምጠይቅ። ቃል በቃል እሺ። ባለፈው እየጠየቅኩኝ እያለ ሸበካ አቋረጠኝ፣ ወጣሁ። እሺ እሺ። የኔ ጥያቄ እናንተ አምላካችሁ ወንድ ነው ብላችሁ ታምናላችሁ ወይ ነበር ጥያቄ ባለፈው። አስተዋወቅኩሽ። ኦኬ። አሁንም እሱ ጥያቄ ላይ ነው ያለሽው? እሱ ጥያቄ ላይ ነው አሁንም ያለሽው? አልሰማማ። ባለፈው ወጥቻለሁ፣ ሸበካ አቋርጦኝ። አይ እሱን ደጋግሜ መልሼልሻለሁ። በደንብ ሰምተሽ ያንቺን ግን አላ ጭንቅላት ይኖረው ጾታ ይኖረው አላቅም ብለሽ ነው ያወጣሽው። አስታወስኩሽ። ያንቺ ላይ ሲሆን የኛ መስረትችሽ አልተነገረንም። ባልተነገረን ላይ አለውም አንልም የለውም አንልም። አላ ጭንቅላትና ብልት ይኖረው አይኖረው አላውቅም ማለት ነው። አለውም እኮ አላ ጭንቅላት ይኖረው ዶክ ጭንቅላት ይኖረው ብልት ይኖረው አላቅም ውሽዝ አልተነገረንም ዝም እንላለን። የለውምም አለውምም አንልም ካልሽ ይሄ ጥያቄ ኢሬሌቫንት ይሆናል በቃ። ስለዚህ ይህንን ጥያቄ መጠየቅ ማችም ቅድሚያ የራስሽ አምላክ ብልትና ጭንቅላት አለው የለውም? እሺ ያንቺ አምላክ ወንድ ነው ብለህ ነበር። ምንን አስይዘህ ነው ያንቺ አምላክ ወንድ ነው ያልከው? አሁን ክርክር አታድርጊው፣ ምክንያቱም የዛ በስራ መልሼልሻለሁ።
ጀስ አንዳንዴ የሚጠቅም ጥያቄ ለመጠየቅ ነው። ምክንያቱም ደጋግሜ አስረድቻታለሁ። ለአምላክ እኛ እንኳን ለአምላክ ለመላእክት እንኳን ጾታ እናጸድቅም። አምላክ በባህሪው ጾታ ያለው አይደለም ብዬ ደጋግሜ አስረድቻታለሁ። ፍጥረትን ሳይፈጥር አምላክ ጾታ ነገ ትገባለህ ወይ? አሁን መሽቶ በሰዓትን ገደልኩብህ። ነገም ገብቼ ግን አንዳንድ ነገሮች ገባለሁ። እሺ መልካም አዳር ይሁንልህ። በርታ። እሺ ቴንክ ዩ በርቺ። ጸሎት አደርግልሻለሁ ደግሞ ይበልጥ ክርስቶስን እንድታገኝ። ደህና ደር ያው እኔን ግን አድክመሽኛል። እሺ ይቅርታ አድከምኩ እንዴ? እንደው አላዋቂ እኮ ማለት ነው። ሲከራከር አይቻልም። ተደረቀ። ችግር የለውም። እኔ ሰዓት ስለሄደ ነው። ትናንትና ረጅም ሰዓት ስላመሸሁ ነው። እውነት አልሄደክ መሀል እና በገባ ሰዓት እሺ በደንብ አስተውሉ። ዛሬ ቶፒካችን የነበረው መጽሐፍ ቅዱስ ተበርዟል ይላሉ የቁርአን የሚለው ነው። በደንብ ተመራችሁበታል ብዬ አስባለሁኝ። መጽሐፍ ቅዱስ ተበርዟል ቁርአን አይልም። ዋናው ፖይንታችን እሱ ነው። ሽፍት አልሆነም ይመስለኝ። በደንብ ተመራችሁበታል ይመስለኛል። ለዛሬ የሆነ ላብራራላችሁ ነበር፣ ደክሞኛል፣ ይቅርብኝ። ደህና እደሩ።